ተማላ ኩሩ ሀበሻ ደግማ ስትመጣ አስገቧት ኔትወርክ ነቅሏታል። መቅደስን ደግማ ስትመጣ አስገቧት ኔትወርክ ነቅሏታል። አሁን ድምጽሽ ይሰማል ጀምሪ። እሺ ፍቅር ዲዛይንን ማቀው ከዛሬ 9 ዓመት በፊት በትውውቅ ኑረን ከ9 ዓመት በኋላ ወደ ዱባይ አምጥቼው ነው የተዋወቅነው። ከሱ ጋር የተዋወቅንበት ምክንያት በሚዲያ ነው የተዋወቅነው። ስንተዋወቅም ባንድ የታመመ ልጅ ነበረ። የታመመ ልጅ በሚዲያ ብር አሰባስቤ እንዲታከም ባደረኩበት ታይም ላይ እሱ ብር አሰባስቦ በሆነች ታይም ላይ ብር በመብላት የታማሚው ልጅ ብር በመብላት ታስሮ ነበረ። ሲታሰር ይሄ ልጅ ታሰረ ብር አሰባስበሻልና ይሄ ልጅ ታሰረ ምን ሆነ ብለውኛል። ይሄ ልጅ የታሰረው ብር አሰባስቤ ነው። የታመመ ልጅ ብር አሰባስቤ ነው የታሰረው። የታመመ ልጅ ብር አሰባስቤ ነው የታሰረው። ስለዚህ እውነት ካለው እውነት ያውጣው፣ እውነት ከሌለው ግን እድሜ ልክ የሚታሰር ብዬ መልስ ሰጠው ከኢትዮጵያ ፖሊስ ኮሚሽን ማለት ነው። ከዛ ይሄን በሚሉኝ ታይም እሱ ታስሮ በተወሰነ ታይም ላይ ተዘጋግተን ቆየን። በማህል እናቱ ነች። እናቱ እኔን አናገረችኝ። ልጄ ሊፈታም ሊታሰርም የሚችለው ባንቺ ነው አለችኝ እናቱ ማለት ነው። የሱ እናት ምናልባት አሁን ትንሽ የሚዲያም ሰው ስላልሆንክ ትንሽ የመርበትበት ነገር አለ፣ ይቅርታ በመናገረው ነገር ማለት ነው። ሊታሰርም ሊፈታም የሚችለው ባንቺ ጉዳይ ነው። የተሰበሰበው ብር ልጁ ጋር የለም፣ የበላችሁ እናቱ ናት፣ የታማሚው እናት ተባልኩኝ። ከዛ እሱን አፈላልጌ እሱን በማናገርበት ሰዓት ምን አለኝ፣ በዋስ ይሁን በምን ይሁን ተፈታና ልጁን ከየት ያድርሰው ከምንም ያድርሰው አይዶንት ኖ አላቅም። በመሐላችን ላይ እናቱ ሞተች ብሎ በሞተች ምክንያት እናቱን ሞተች በሚል እኔና እሱ ልንታረቅ ቻለን ማለት ነው። እኔና ፍቅር እናቱ ሞተች ሲለኝ አዘንኩኝና ወይኔ ምን አለበት ባወራቸው ኑሮ በሚል የተነሳ በምንድነው የሞተች አልኩኝ። እናቴ ታንቃ ሞተች አለኝ። እግዚአብሔርን እናቴ ታንቃ ሞተች አለ። እዚህ ጋር እህቱ አለች፣ ሌላ ሰውም አለ። ትናንትና ግን ስሰማ እናቱም እንዳለች አባቱም እንዳለ ሰማው። እናትና አባቱ በህይወት እንደሌሉ ነው ማቀው። እናትና አባቱ ግን እናቱ ታንቃ እንደሞተች አባቱ በህመም ምክንያት እንደሞተ ቤተሰብ እንደሌለው አቅ ነበረ። ያን ያወኩኝ ግን እሱን ትቼ እናት አባቱ ሞተዋል ብዬ አዝኜለት ወደ ዱባይ አምጥቼው በማኖረው ታይም ላይ የምረት አዋጁ እኔ ኢራናዊ ነበርኩኝ፣ ፓስፖርት አልነበረኝም። ማዳም ቤት እየሰራው የተቀበለችልኝ ልጅ ራሱ ከኢትዮጵያ ሳመጣቸው ቪዛ ሰርቼ ሳመጣቸው እኔ ማዳም ቤት ነው የምሰራው። የተቀበለችልኝ ልጅ ራሱ ስንታየው ትባላለች። እነሱን ሰርቼ ሳመጣቸው እነሱ በሚመጡበት ሰዓት እኔ ኢራናዊ ነበርኩ። የምረት አዋጅ መጣ። የምረት አዋጅ ሲመጣ አብይ አዲስ ምርጫ ላይ ነበረ። የዛኔ ነው ፓስፖርቴን ያሰራሁት። ፓስፖርቴን አሰርቼ የራሴን ህይወት በመኖርበት ሰዓት ቤት ተከራይቼ በመኖርበት ሰዓት ያበሻ ቀሚስ መጽሐፍ ቅዱስ ብዙ ነገር እየሰራው አብረን እየኖርን ነበረ እኔና እሱ። በዛ በፊት ግን የምንተዋወቀው ለሰው ማለት ነው። እኔን ማናት የሚለው እህቴ ናት ነው ብሎ የሚያስተዋውቀኝ ብዙ ሰው ያቀኛል። ዱባይ ያለ ሰው በአካልም ኢሚግሬሽንም ምኔ ናት ብሎ ነው የሚያስተዋውቀኝ፣ እህቴ ናት ብሎ ነው የሚያስተዋውቀኝ። ለምን እህቴ ናት ሲለኝ እኔ እሱን ስላመንኩት ፍቅርን ብቻ ትዳርን ብቻ ስላሰብኩት ምንም ነገር አስቤ አላቅም። ግን በዛ መካከል ግን እታመማለሁ። በጣም ነው የምታመመው። ከልክ በላይ ያለፈ ከሰውነት ጎዳና ወጣው። የሆነ በቃ ነርቨስ እየሆንኩ እየለቀኩ ነው የሄድኩት። ከዛ እየሰራን አብረን እያልን አንድ ሲፈልግ የሚማታበት ታይም አለው። ሲፈልግ ደግሞ ሰርቼ ብር ይዤ መጥቼ እንደዚሁ ይመጣል። ከፊቴ ላይ መጥቶ ቆም በሚል ሰዓት አይኑን ክብል ሲያደርገው ሴቷን ሙሉ ስክሪን አድርግልኝ። ይቅርታ ምን አልከኝ? አቋረጥኳት። እሷ ሙሉ የምትታይበትን አድርግልኝ ወይም ደግሞ ፎቶዋን እንድትልክልሽ አስደርግልኝ። ወደ አንቺ ፎቶዋን እንድትልክልኝ የእሷ ሙሉ ፎቶዋን እንድትልክልሽ አለዛን ሙሉ እሷ የምትታይ ሶሊያና። አዎ የሶሊያና አልታይም። ለምን? ምክንያቱም ሙሉ ሙሉ ፎቶዋን ፈልገህ አውዬ እኔ ወደ አንቺ እንድትልክልሽ ስክሪን ትናንትና ግማሽ ይታይ ነበርና እንድትታይ በደንብ ህዝቡ በደንብ እንዲያይ ስለፈለኩ ነው። እሺ በትልቁ ላርጋታው ምን ችግር? አዎ በትልቁ እኔም እንደዛ ነው ያልኩት። እሷ በትልቁ ነው። ይሄው እሺ
ትንሽ አውዬ ይሄን የሚፈልግበት ምክንያቱ አንድ ለቤተሰብ ጦስ ለመሆን ግን እዚህ ጋር መጀመሪያ ማስጠንቀቅ የምናገረው ይሄን ስናገር አንድም በቤተሰብ ነው የሚያስፈራራኝ ሁለትም ደግሞ ቤተሰቦችሽን ገላቸዋለሁ ወይም አንቺን አጠፋሻለሁ የሚል ዛቻ ነው የሚይዝተው ማለት ነው ማስረጃ ይሄን ስናደርግ ግን ወደ ቮይስ ማስረጃ አለሽ የዛተበት ቮይስ ወይንም ቮይስ ኦር ከአራት ከአምስት ዓመት በኋላ ስልኬም ስለሌለ ምንም አይነት ነገር የለኝም ዛቻው እሱ ይሄና ይሄ ብቻ ነው ይሄን ደግሞ ማንንም ሰው ያውቀዋል ከስተመሮቹ ከራሱ ማለት ነው የሚያስፈራራበት ከቻልኩኝ ከሆነ ስልክ ላይ ላገኝ ይችላልው ጠይቄ ላመጣል ይችላልው እሺ ከሆነ ሰው ላይ የተሰዳደበው ፈለክ ልትነግረኝ ትችላለህ ፍቅር ዲዛይን ለምን ሙሉ እንድትሆን ፈለክ የሆነ ኬዝ መፍጠር በፎቶ የሆነ ነገር እየጠየቅኩ ነው ሶሊያና ፕሊዝ ተደማምጠን ነው እንጂ እኔ ስጠይቀው አንቺ ዝምቲና እሱ ይመልስልኛል እኔ ሁለት ሰው እኩል የሚያወራ ከሆነ እንዴት ነው የምንደማመጠው ኦኬ ዶክመንቷን ስልክልሽ ህዝቡ እውነታውን እንዲረዳና እንዲያውቃ ስለፈለኩ ነው ምክንያቱም ጥፋተኛ ከሆንኩ ባንቺ ማይ ህዝብ ባለበት ይቅርታ ጠይቄ እንደወድ ስተተኛ ከሆነች ደግሞ እኔ በየትኛው መንገድ ስሜን ባጠፋችሁ ልክ ህዝቡ እንዲያውቃ ትፈልጋለሁ እኔ 7 ዓመት ኖር ሶሻል ሚዲያ ላይ ወጥቻ አላውቅም ዛሬ ገና ለመጀመሪያ ቀን በየትኛው መንገድ የተሰራ ሴራዎች አሉ በየትኛው መንገድ በመማርኩ ቀጣይ እሷ ከጨረሰች በኋላ ማስረጃዎችን ሳቀርብ ህዝብ እንዲያያት ፈልጋለሁ ከዛ አንፃር ነው ሌላ የተለየ ነገር ኑሮኛል እሺ ቀጥይ ለምንድን ነው ሁሉም የሆነ ነገር ቢደርስብን ቅድም ኤደን እኔ ምንም ነገር ቢደርስብኝ ሌላ ጠላት የለኝም ፍቅር ዲዛይን ነው እንድታቆልኝ ፈልጋለሁ ኢትዮጵያ ገብቼ የሆነ ነገር ቦምብ ቤተሰቦች ላይ የሆነ ነገር ቢሆን ነው እቺም እንደዛው አንድ አይነት ነገር የምትለው ለምንድን ነው እነሱ የሚሉበት ምክንያት እኔ አላውቅም በየትኛው መንገድ በምን መልኩ የሚሉበት ምክንያት እኔ አላውቅም እሺ ቀጥይ እሺ ሶሊያና ይሄን ያልኩበት ምክንያት የእያንዳንዳችን ምክንያት የሱ የሚሄድበት እርምጃ ሰውና ሰውን ነው ምክንያት የሚያደርገው የሚያስፈራራበት መንገድ ሌላ ስለነበረ ስለዚህ እኔና እሱ በምንኖርበት ታይም በፍቅር ደረጃ ላይ ስንኖር እየመጣ የሆነ ከጎንሽ በሚቀርብበት ታይም ላይ የሆነ ነገር ያደርገኛል ብሩን ሰጥቼ ልካለሁ ከሄደ በኋላ ደውዬ የምበሳጭበት ታይም ነበርኝ እቤት ተቀምጬ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘውበት ታይም አለኝ ይሄን መቼም አትክድም ብዬ አስባለሁ ያገኘውበት ታይም አለኝ ፍቅር ማለት ብቻ በኖርነበት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው እየሰራን ኦንላይን ስራን ያሳየውት ከኢትዮጵያ ዱባይ ያስገባውት ብዙ ወጪ ያወጣውበት እድሜ ልኬን ለፍቼ የሰራውትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው ስለዚህ 180,000 ብር ክፈይ ብሎ ያስከፈለኝ ሰው ነው አምደ ጽዮን ማለት እህቱ አጸደ ስሟ ትክክለኛ ስሟ አጸደ ነው መቅደስ ትናገራለች እህቱ ትልቅ እህቱ ዋጋ ትናገራለች 180,000 ብር ያስከፈለኝ ሰው ነው ይሄን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል እያንዳንዱ ሴቭ እያደረኩ የሚይዘው ብር እንዴትና ምን አርጎ እንደሚወስድብኝ አላቅም እግዚአብሔር ነው የሚያውቀው ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው ህይወቴን ቀምቶኛል ህይወቴን የቀማኝን ማንነቴን ይመልስልኝ ሲቀጥል ደግሞ የሚያስፈራራኝ ምክንያቱ አንደኛ ከሱ ጋር ተኝቼ ቪዲዮ ቀርጾኛል ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው እሱ የሚያስፈራራኝ ማለት ነው አንድ በዚህ ያስፈራራኛል አንድ በየልስጥሽ የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በመገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት ከሰውነት ጎዳና ወጥቼ ፖዚቲቭ ናት እንደ እስከመባል ድረስ የደረስኩበት ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ እሱ መድኃኒት የምወስደው መድኃኒት አለኝ እኔ ልጅ መውለድ አልችልም ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ አካለ ስንኩል ጎንደር ሆስፒታል ነው የገባሁት አካለ ስንኩል ይሆናል አለኝ ለምን ዶክተሩን ስጠይቀው ለምን ይሄ ህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው ለምንድን ነው የሚወርደው ይላል እሱ ምን ይላል በጎን ሄዶ ለዶክተሩ እህቴ ናት ካረብ አርግዛው ነው አለ
እሺ ስለዚህ አንቺ ደረሰብኝ የምትዩ በደል ከፍቅር ዲዛይን ወረድ አለበት አለኝ። እሺ ይቅርታ የጨረሽ መስሎኝ ነው ኔትወርክ ይዞሽ ስታቆም የጨረሽ መስሎኝ ወደሱ ልሸጋገር ነበር ይቅርታ። ጎንደር ሆስፒታል ገብቼ ዶክተሩ ሲያናገረው ልጁ ጤነኛ ነው ለምንድነው የሚወርደው አለው። እሱ ሌላ አላማ ስለነበረው ነው። ለምንድነው የሚወርደው ልጁ ጤነኛ ነው ሲለው ከአረብ ነው ያረገዘችው እኔ ወንድሟ ነኝ አለ። እንዴ ለምንድነው ወንድሟ ነኝ የምትለው ህፃኑ ደና ነው ለምን እንዲተላለ ብዬ ስለው እመኚ ህፃኑ አካለ ስንኩል ነው ምንም እጅግር የሌለው ነው የሚወለደው ብሎ አስፈራራኝ። ልጁን አስወረድኩት። እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እቺን ልጅ የልጆቹን እናት አግብቶ ጠበቀኝ። እኔም ወደ ጸበል እስቲ ለፈጣሪ ልስጠው ብዬ ወደ ጸበል ሄድኩኝ ማለት ነው። እኔ ይሄን ሁሉ የሚያደርገው ሴራ ግን ለምን ህይወቴን ከዚህ ሁሉ ደረጃ ያደርሰኛል? ለኔና ለሱ ግንኙነት የሰው ምስክር አለኝ። በቂ ምስክር ነበረኝ ግን ስልኬ ሌባ ስለወሰደብኝ አዲስ ስልክ ነው ያስኩት። በቃ የሰው ምስክር ግን አለኝ ህይወቴን እንደቀማኝ ማንነቴን እንደቀማኝ ህይወቴን ሳልኖረው ከጀ ላይ ብር ይዤ አልኩሽ 10,000 ብር ያስኩበት ታይም አለኝ 5,000 ብር ያስኩበት ታይም አለ። ይመጣል አይደል ፍቅርን አምጡልኝ ያልኩበት ታይም ወንድሜን አምጡልኝ እስቲ በእናት ለዛሬ ብቻ ተለመነኝ ያልኩበት ታይም አለኝ። እሱን ከኔ ጋር ለማምጣት ማለት ነው። ታዲያ ይሄ የጤና ነው? እስከዚህ ብሎ እስከመለመን ወንድሜን ካንድ አይሉ ሶስት የመናገር ማለት ነው። ስለዚህ ህይወቴን ቀምቶኛል። ህይወቴን የቀማኝን ይመልስልኝ። ዛሬ ያለውበት ደረጃ ከዚህ ደረጃ እሱን አድርሽው ዛሬ ነው ያለው። ህይወትሽን እንዴት ነው ሊመልስልሽ የሚችለው? የተቃጠለው እድሜሽ ኦሬዲ አላቅም። ገንዘብሽን ነው እንዲመልስልሽ የምትፈልጊ? ገንዘቤን ይመልስልኝ። ዛሬ ላለውበት ደረጃ ገንዘቤን ይመልስልኝ። ቪዲዮዬን ያጥፋልኝ። ሶሊያና እሺ ቪዲዮዬን ያጥፋልኝ። ጥያቄሽ ኦኬ። በገንዘብ እስካሁን ድረስ በግምት ለሱ ስንት አጥፍቻለሁ ብለሽ ታስቢያለሽ? ሀቡዬ ሙሉ ህይወቴን ማለት እችላለሁ። በሰዓቱ የ2500 ብር ደሞዝተኛ ነኝ እኔ ሃውስ ሜድ የ2500 ብር ደሞዝተኛ ነኝ። ጓደኞች አሉ። ሶሊያና የስንት አመት ደሞዝ? በቃ ሙሉ ጊዜን በዩ ሙሉ ጊዜን በዩ በቃ ምንም ማቀው ነገር የለም። ያመጣው ለሱ ነው የምሰጠው። እንዳሰላው እኮ ነው ውዴ። ስንት አመት በ2500 ድርሃም እየሰራሽ ከዛ እሱን አምጥተሽ ስራ አስጀመርሽው። ሶ ግምት ስጭኛ እዚህ ጋር እንድጽፍ እኔ እኮ እየጻፍኩ ነው እያንዳንዱ ነገር። እሱ ከዱባይ ከመጣ በኋላ 1 አመት ከምናምን በዩ ደሞዝ ከማዳም ቤት 2500 ብር ስራ ቁሜ ኦንላይን የሰራ ነው። በጣም ብዙ ብር ነው። ይሄ ተብሎ የሚቆጠር አይደለም። በግምት ዛሬ ለምቆምበት አስልተሽ ብሩን አስልተሽ የስንት አመት ደሞዝ እንደሆነ ምን ያህል ለሱ እንደፈጨሽበት አስልተሽ ትነግሪኛለሽ። አሁን ሚዩት አደረግሽና ለሱ ጥያቄዎችን ጠይቀው። አቡዬ ልጨርስልሽ በግምት በቀላሉ ላለው ነገር ብዬ የምናገረው ይሄን ያክል አልልም። ከ20,000 ብር በላይ አጥፍቻለሁ። ድርሃም ማለትሽ ነው? ብር አትበይ። ድርሃም ከዛ በላይ አጥፍቻለሁ። እሱም ደግሞ እነ ማዲንጎ አፈወርቅ ነብሳቸውን ይማረው እነሱ መተው ለአርቲስቶች መተዋወቂያ የወሰደብኝ ብር ብቻ በቂ ነው። እሺ ጥሩ 20,000 ድርሃም ተይዞልሻል። ኦኬ ስለዚህ አንቺ ፍቅር ዲዛይን አደረሰብኝ የምትይው ምንድነው? ፍቅረኛዬ ነበር ከ9 አመት በፊት እኔ ወደ ዱባይ አመጣሁትኝ። መዳም ቤት በሰርች አቅሜ ዱባይ አምጥቼ ልብስ ቤት ከፈትኩለት ስራ አስጀመርኩትኝ። እድሜንና ገንዘቤን መስዋዕት አድርጌያለሁ። ለሱ ደግሞ አውጥቶ ጥሎኛል። ላይክ አስረግዞኝ ኢትዮጵያ ሂጂና አስወርጂ እኔ ያውዬ ድምጽ ነው። ሚውት አድርጊ ፕሊዝ። ማን ነው የሚረብሸው? ሚውት ያላረገ ሰው ማን ነው የሚያረብሸው? የኔ ድምጽ አይሰማሽም? ሚውት አድርጊ እሺ። ጮክላለሁ ካልተሰማሽ። ለተመልካች እሰማለሁ ጋይስ። ይሰማል። ኦኬ ከተሰማሽ ሶሊያና አሁን ይሰማሻል? አሁን ይሰማሻል እህቴ? በእጅሽ ብቻ ምልክት በቃ እንዳታበሪ ሚውትሽን በእጅሽ ብቻ ምልክት ስጪኝ እየተሰማሽ እንደሆነ። ኦኬ ጥሩ። ስለዚህ ሶሊያና አንቺ እህቴ እያልሽ ያለሽው አንቺ እኔ በፍቅር ዲዛይን ደረሰብኝ የምትይው ነገር ፍቅረኛዬ ነበረ መዳም ቤት ሰርቼ ዛሬ 9 አመት ዱባይ አምጥቼው ሀበሻ ልብስ ስራ በኦንላይን አስጀምሬው ብዙ ነገር እድሜን ጊዜን ገንዘቤን ሰጥቼው እሱ ግን እርጉዝ ሲሆን ሄደሽ አስወርጂ እኔ የጤና እንከን አለብኝ ችግር ስላለብኝ ከኔ ከወለድሽ አካለ ስንኩል ልጅ ነው የምትወልጂው ብሎኝ ሄጄ ጎንደር ሆስፒታል አስወረድኩኝ። አካለ ስንኩል ይሆናል ልጁ እኔ ችግር ስላለብኝ ከኔን መውለድ የለብሽም ብሎኝ
ከዛ በኋላ ሌላ ሪሌሽንሺፕ ውስጥ እንደገባ ሰማሁ በዛም ህመም ደርሶብኝ ጸበል ገባው በቃ ይሄ ነው አይደለ እናመሰግናለን ለዚህ እሱ ምላሽ ይሰጣል ቴንክ ዩ በቃ ሚውት አድርጊና ምላሹን አዳምጪ እሺ ወደ እንሄዳለን እሺ አመሰግናለሁ እሺ መጀመሪያ እኔ ጥያቄዎችን ልጠይቅህ ስለሷ እውነት ዱባይ ያመጣችው ባናት ለመምጫዬ ምክንያት ነች እሺ በአባጭሩ ስትመልስኝ አው ወይም አይ እያልክ እኔ እንደዛ አስፋለሁ እሺ ፍቅረኛክ ነበረች ስራ ያስጀመረችክ እሷ ናት እኔን ያስጀመርኳት እንጂ እሷ አላስጀመረች ካንተ አርግዛ ነበር ኧረ በታሪክ አንድ ቀን ማብረን አላደርንም እሺ የኔ ጥያቄዎች እነዚህ ናቸው ዋና ጥያቄዎቼ መልሰህልኛል ኦኬ የሷ ደግሞ ገንዘቤን ይመልስልኝ እና ቪዲዮዬን የያዘብኝ ቪዲዮ ያጥፋልኝ የሷ ጥያቄ አንተ ለህዝቡ ያለው ነገር አብራራ እሺ አቤት ምር አንድ ሳይጀምር ማለት ነው ሳይጀምር እሺ አንድ ጥያቄ ሳይጀምር እሺ ፍቅረኛ አይደለችም ለሚለው የእናቱ ልጅ አለች እሷ ተናገርልኝ አንድ መቅደስ ቆናሉ ትናንትና ማቃት አለው ብላለች መቅደስ እህቱ ትመሰክርልሻለች ከሆንሽ አንደኛ እሷናት የምታውቀው ቤተሰብን አስተዋወቀኛልሽ አይደለም ቤተሰብ ይመሰክርልሻል ችግር የለውም አይደለም እሱ አይደለም ከስንት ዓመት በፊት ነበር መቅደስ የምታውቅሽ ከስንት ዓመት በፊት ነበር ምረት አዋጁ እርጉዙኝ ከስንት ዓመት በፊት በቃ ይሄን ያክል ዓመት በይ ከስንት ዓመት ትናንትና ጠይቂያት ነበር ይሄን ጥያቄ የምረት አዋጁ ላይ ብላለች አዋጁ አብይ መጥቶ ፓስፖርት አውጥቼ ነው ወደ ኢትዮጵያ 6 ዓመት ወይም 7 ዓመት ማን ነው መቅደስን የምታውቂያት በፊት ይሄን ያክል ዓመት በይ መቅደስ ጋር የታወቅሽበትን ዓመት ይሄን ያክል ዓመት በይ አባቴ ይሄን ያክል ብዬ የምነግርህ ምረት አዋጁን ጊዜ አታውቀውም አብይ የመጣበት ምረት አዋጅ አታውቀውም 6 ዓመት ወይም 7 ዓመት አይደል ነጥብ እንድትይዥልኝ ስለፈለኩ ነው አዎ እሺ 6 ዓመት ብለን ነው ያሰ አብይ የመጣው የዛሬ ስንት ዓመት ነው አብይ ዩናይትድ አረብ ኤሚሬት የመጣው ጋይስ የምታውቁ ጻፉልኝ አብይ የመጣው የዛሬ ስንት ዓመት የጻፉ ነው 6 ወይም 7 ሌላ ጥያቄ እናትህ በህይወት አለች በህይወት የለችም አንድ ጥያቄ እናትህ በህይወት አለች በህይወት የለች በሚገባለች እንጂ እናት አለች ለምንድን ነው ታንቃ ሞተች ብለህ ለኔ ነገርከኝ ይሄን እህት ትመሰክራለች አሁን ወደ ሐሳቤ ልመለስ ሲተራው እኔ ስለሆነ ላውራ ፍቀጅልኝ 19 ሰው ቁጭ ብሎ እየጠበቀ ነው በእህት ፊት ነው የምነግርህ ተራው እኔ ነው እባክሽ ፍቀጅልኝ አንዴ ሶሊያና በቃ እኔ እየጻፍኩ ስለነበር ነው ጎንበስ ብዬ ይቅርታ እያንዳንዱ ነጥብ እንዳይጠፋኝ እየጻፍኩ ስለነበረ ነው እሺ ስለዚህ ሶሊያና ጨርሰሻል ጠየቅሽው አይደለ ጥያቄዎቹን አሁን ይመልስልሽ በቃ አሁን አንቺ ሚውት አድርጊ እሺ የሱ ተራ ነው አንቺ ስታወሪ እሱ ሚውቱን አላበራም አላቋረጠሽም ስለዚህ አንቺም እንዳታቋርጭ ቴንክ ዩ እኔና ሶሊያና ወይም ደግሞ በትክክለኛ መጠሪያ ስሟ ዘመናዊ የምንታወቀው በፌስቡክ ነው መነሻውን ጥርጥር ያረኩ ሁላችሁም ሰው ስለምፈልግ በሶሻል ሚዲያ ነው ወደ ውጭ ሀገር መሄድ ፈልጋለሁ ወደ ካናዳ አካባቢ ፕሮሰስ ጀምሬ አልተሳካልኝም ምን ላድርግ ምክንያቱም በጣም በፌስቡክ በጣም እንጻጻፋለን ሜቢ ያንም ፈልጋ ማምጣት ትችላለች እና እንጻጻፋለን ወደ ካናዳ አልተሳካልኝም ስል ዱባይ መተህ ለምን አትሰራም በምትሰራበት በምታገለግልበት ዱባይ መተህ ለምን አትሰራም ትለኛለች እንዴት ነው መምጣት የሚችለው የሚለውን ነገር ስለ ቲኬት እና ቪዛ ነው ቪዛውን ደግሞ እኔ አመቻችልሃለሁ አለችኝ በሰዓቱ ላይ ስንት ብር እንደሆነ አላስታውስም የማንነው የቪዛ ብር በዚህ አስገባለችኝ አካውንት ላከችልኝ የሙስሊም ስም ነው በሰዓቱ ላይ አስታውሳለሁ ወደዛ አስገባውኝ ቪዛ ሰርታ ከአንድ ጓደኛዬ ጋር ሆኜ ወደ ዱባይ መጣሁ ማለት ነው ከኤርፖርት የተቀበለችኝ እሷና ጓደኛዋ ስንታየው ምትባል ጓደኛዋ ነች የተቀበለችኝ ሻርጃ አካባቢ ነው ጃዛ ቤት የነበረው ሜቢ የቀሲስ ወንደሰን የዘማኔ ወንደሰን ቤት ስለ አካባቢ ነው እሱ አካባቢ ነው ለሁለት ቀን እዛ ጃዛ ቤት አድርያለሁ ከሁለት ቀን በኋላ ግን እሷም ወደ ስራ ልትሄድ ስለነበረ እኛም
ስራ መፈለግ ስለነበረብን አጅማና ምታ እጃዛ ቤት አስቀምጣኝ ሄዳለች አስቀምጣኝ በሄደችበት ሰዓት ላይ ሜቢ እኔ የጉልበት ስራ ምናምን ሰርቻ አላውቅምና ብዙ ስራዎች ተሞከርኩ ሊሳካልኝ አልቻለም እንዳጋጣሚ ከኢትዮጵያ ስመጣ ማነባቸው መጽሐፍ ሜቢ በቤተክርስቲያን አካባቢ ስለሆነ ድገቴ ለቤተክርስቲያን አካባቢ ከሰራው ብዬ ያስቋቸው መጽሐፎች ምናምን መስቀሎች ነበሩ እነዛን መስቀሎች ፖስት ማድረግ ጀመርኩ በራሴ አካውንት ማለት ነው ሜቢ ስራው ምክንያቱም በወር መቀጠረው 800 ብር ነበር ሜቢ የጉልበት ስራ ማለት ነው ነገር ግን ምንድነው በቀን 2000 ብር 3000 ብር 4000 ብር በኦንላይን መስራት ጀመርኩኝ ማለት ነው በኦንላይን በሚሰራበት ወቅት ላይ እንዳጋጣሚ የምረት አዋጅ ይመጣል ማለት ነው የዶክተር አብይ መጥቶ የምረት አዋጅ መጣ ኤምባሲ ላይ መኪና ተከራይቼ በሰዓቱ ላይ የነበረው ሹፌርም መቅረብ ይችላል መኪና ተከራይቼ መስቀል ቲሸርት መጽሐፎችን መሸጥ ጀመርኩ በቀን 2000 3000 5000 7000 ድርሃም መስራት ጀመርኩ ሜቢ ላንድ ወር ከምናምን ወደሚጠጋ አካባቢ ስሰራ የሚሰራበት የት ነበረ አቡዳቢ ራስ አልከማ ምናምን በየቦታው ነበረ ፓስፖርት የሚወጣበት ቦታ ሜቢ እኔ በቀን ይሄን እየሰራው እሷት በወር ተቀጥራ የምትሰራው የነበረች 1800 1700 ብር አካባቢ ይመስለኛል ካልተሳሳትኩኝ ማለት ነውና እሷስ ለምን ወጣ ካንደኛው አትሰራም እኔ ቃሰጥቻት ለምን ለምሳሌ እኔ የምሰራው ዱባይ ኤምባሲ ነበር ያውቁኛል የኤምባሲዎች ሰዎች ማለት ነው እሷ ለምን አቡዳቢ ሄዳ ብትሰራ ትጠቀማለች ብዬ ከኢትዮጵያ ከሚላክልኝ ቃ ቀንሼ ለሷ ሰጥቼ ስራ አስጀመርኳት እሷም በቀን የኔን ያክል ባይሆንም የተወሰነ ተሰራለች እንደዛ ያያለገነ እየሰራን እሷ አቡዳቢ ኢጃዛ ይዛ ነው በአራት ቀን ምናምን መታ አድራ አቃ ይዛ ትሄዳለች ማለት ነው እንደዛ እየሰራን በማለበት እንደምታፈቅረኝ እንደምትወደኝ ትነግረኛለች እኔ ደግሞ ፍላጎቴ እንዳልሆነ በሚገባ አስረዳዋት ምክንያቱም እኔና እሷ አብረን ማንሆንበት ምክንያት አለ ያው አንደኛ እዚህ ጋር መግለጽም አልችልም ምክንያቱም የሚያስጠይቁኝ ነገሮች ብዙ ነገሮች ስላሉ ማለት ነውና አብረን መሆን አንችልም እንደዚህ አታስቢ ያልኳት በተደጋጋሚ እንጨቃጨቅ ነበር ከዛ ደፈረኝ ብላ ሁሉ ፖሊስ ጣቢያ እስከመሄድ ደረጃ ደርሳለች ሜቢ የሰው ምስክር ስለማይጠቅም ስለማያስፈልግ እንጂ የሰው እሷ ካመነችበት ይቅረብ ብላ የሰው ምስክር እሷ መታውቃቸውን የሰዎች ምስክር ማቅረብ ይቻላል እሷ መታውቃቸው እሷ ያመነችበት ማለት ነው ሜቢ እንደዛ እየሰራን ባለንበት ወቅት ገንዘብ ምክንያቱም ስራ እንድትጀምር ያደረኩበትን ገንዘብ እንድትመልስልኝ በመጠየቅበት ሰዓት ላይ ብዙ ያለ መግባባቶች ተፈጠሩ በጣም ብዙ ያለ መግባባቶች ተፈጠሩ ከዛ መጨረሻ ላይ ምንድነው እኔ ያመጣው ለዚህ መነሻ ኮኔ ነኝ ምናምን ብዙ ነገሮች ተፈጠሩ ከዛ በኋላ መጨረሻ ላይ ምንድነው ወንድምየው ከሌላ ቦታ ይሰራ ነበር መጥቶ ከኔ ጋር አብሮ እንዲኖር ተደረገ ማለት ነው ወንድምየው እኔ ጋር እየኖረ ባለበት ሰዓት ላይ ስልኩን እንዳጋጣሚ ነው ፍሪ ኮል የሱ ስልክ ነበረው ለመደወል ስልኩን ሰጥቶ በነበረበት ሰዓት ላይ እሷ ሪከርድ ታደርጋለች ወደሱ ስልክ ማለት ነው ወደ ወንድምየው ስልክ ሪከርድ ያደረገችሁት እኔና እሷ በደንብ በጣም ተጣልተን ምናምን እሱ ውጭ ላይ ሆኖ ነውና ሪከርዱን አንዴ እንድታሰሚልኝ ሁላችሁም ይሄን ሪከርድ እንድታደርጉልኝ እፈልጋለሁ ለላክልሽና ከፈችልኝ ኦኬ እሱ ጋር መክፈት እኮ ትችላለህ ለምን አትከፍተው አይ ስለ አስጠነቀቁኝ ነው ጠበቃዎች ማለትም ስለምንሄድበት ማለት ነው ይሄን ከፈችልኝ ሁላችሁ ሪከርድ አድርጉልኝ ስሙልኝ ሁላችሁ አዳምጡልኝ ከፈትሽ በፊት ጥላሁን ምንሽ ነው ጥላሁን ምንም ያገባ ነገር የለም ጥላሁን ምንሽ ነው ፋሚሊ ነው እሺ አመሰግናለሁ ከፈች እግዚአብሔር ይመስገን ሰላም ላይ ሁሉ ነገር አይቻለው ተረጋጋሽ ይሰማል ጋይስ ልጀምረው ነው ፈጣን ላይ ነበር ኖርማል ላይ አድርጌዋለሁ ይሰማል እሺ
ሰላም ላክ እንደምናለ ሰላም ነው ያለው እግዚአብሔር ይመስገን ሰላም ነው ሁሉንም ነገር አይቻለሁ ተረጋጋሽ አሁንም ራሱ ተጣልቶኝ ነው የተመለስኩት ምንም ቢናገርህ ምንም እንዳትለው እሺ 5000 ብር ይመለስልኛል 5000 ብር እንደተመለሰልኝ እኔም ወደ ሀገር ቤት ወይ መዚ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ ጥምቀትን ልስራና ለስከ እንደ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀዶ ነው ያለ ሌባ በላይ ስለዚህ አንተ ደግሞ ምንም ነገር አያገባህም ዝም በል አያገባኝም ብለህ ዝም በል በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ የጥምቀትን ሻንጣዬን ይዤ እንደምንም ብዬ እወጣለሁ ስለዚህ አንተ አትናደዳት ምንም አይምሰልህ ተው ችግር የለውም እግዚአብሔር እጃችን ሁላችንም እናገኘዋለን በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያላ አሳብራለሁ ጥላውን ላኪልኝ እያለኝ ነው ለጥላውን ልክለትና እብድ እንዲያረጋው አደርገዋለሁ በተረፈ በቃ ይሄን እንዳትነግረው ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት ልካለሁ አሁን አሳብራለሁ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል አይደርስም ይችላል እንግዲህ አይታወቅም ግን አንቺም ታገኘው ሰው ካለ ትልቅ ደስ ይለኛል አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው ከልጁ ጋር በቃ አለ አይደል ያለም የምትፈልጊውን ነገር አነሳስተሽ ብትላገጭ ደስ ይለኛል በቃ በእግዚአብሔር መጥፎ ነው አንቺ የዛሬው ማያሰው የዕለት መደሰት ሲሰማት ያለብሽ ዋላ ደግሞ አንቺ ነገሮች መተያየንሽ አይቀርም እና ርቀሽ ማሰብ አለብሽ የሰው ልጅ የተፈጠረው አዙሮ ለማሰብ ነውና እባካችሁ ሪከርድ አድርጉልኝ በደንብ ስሙልኝ እሷንም ስክሪኑን ሰፊ አድርጊልኝ አሁንም ልክልሽን ሪከርድ ስሙልኝ ጨርሷል እኔ ልናገር ጨረስኩኝ የዚች ሁሉ መዘዝ የመጣችው እያንዳንዱ መልሳለኝ ለእያንዳንዱ መልሳለኝ እንስማና አንቺ ማብራሪያ ያሰጫልሽ እዚህ ቮይስ ላይ እንደዚህ ያልኩት ለዚህ ነው ጥላውን ማለት ከሌ ነው ትያለሽ እሺ በመጀመሪያ ድምጹ ያንቺ ነው አይደል ይሄ ቮይስ አንቺ ነሽ አይደል አሁን ይሰማናል ያንቺ ድምጽ ነው አይደል እንዲ በእጅሽ ምልክት ስጪኝ አንቺ ነሽ አይደለሽም ድምጹ አሁን ይከፈል አቡዬ ሳላምላክ የሚለው ላይ ነው እኔ ሴቭ ማደርገው ድጋሜ ቮይሱን ክፈችልኝ ወይም ደግሞ የሚልክልሽ ቮይስ ካለ ቮይስ አስከፍችልኝ ለምን ለዚህ ምክንያት ላይ እኔ እና እሱ የተነጋገርንበት በጣም ብዙ መንገድ ስላለ ለምን ቪዲዮ ቀርጾኝ በይ እያለኝ የሚያስብለኝ ብዙ መንገድ ስላለ ማለት ነው እያስፈራራኝ በይ እያለ የምለው ብዙ መንገድ ስላለ ማለት ነው ጥላሁን ማን ነው ጥላሁን ማለት ለኔና ለሱ ቀሚስ የሚልክልን 95000 ብር ያጭበረበረው ልጅ እኔንም እንድጭበረበር ያደረገው ልጅ ነው ጥላሁን ማለት የኔም የሱም ከስተመር ነው በጣም ጥሩ ማቅረብ ይችላል ጥላሁንን ማቅረብ ይችላል ሶሊያና ይቅርታ ለጥላሁን አንቺ ይሄንን ቮይስ ልከሽ ነው አይደል ከጥላሁን ጋር እያወራሽ ነው ይሄ ቮይስ አሁን የሚያሳየው አንቺ ለጥላሁን የፍቅር ዲዛይንን ያልታጠበ ላቡ ያለበት ሸሚዝ ልከሽ እንደምታሳብጂው አይደለም አላኩም በይተቢ ይኸውልሽ አቡዬ እዚሽ ጋር ሳትሄጂብኝ እዚሽ ጋር ምሰጥሽ ማለት ነው እንደዚህ ስልኬን ሁሉ ሰባብሮብኛል S9 ፕላስ ነበረ የሱ ሪከርድ ሙሉ ነበረኝ ያን ሁሉ ስልክ ሲሰብርብኝ በይ ቪዲዮን እንዲያደረገ ሲያሳይኝ እምትለውን በሙሉ እላለው ብዬ ያልኩት ቃሌ ነው ግን ሳላምላክ የሚለው ወንድሜ ነው ሳላምላክ ማለት ለኔ ወንድሜ ነው ሳላምላክ እዚህ ውስጥ ምን ሊያረጋባ የሆነ ድምጽ ተቆራርጦ አስገብቶ ካልሆነ ጥላውን የሚለውን ቃላት በይ እየተባልኩ ያልኩት በቪዲዮ የተፈራራውት ብቻና ብቻ ነው ድምጽ አስተሚልና ህዝቡ ይፍረደኝ ድምጽ ይሰማል ልክፈታው ድጋሚ ቮይሱን ምክንያቱም የፈራሰው የሚናገረው ንግግርና ኖርማሊ በኖርማል ሆነን የምናረገው ቮይስ እና አንድ ሰው የሆነ ነገር ወይ ሽጉጥ ደቅኖብን ወይ የሆነ ማስፈራሪያ አድርጎብን ስናወራ ድምጻችን ይንቀጠቀጣል እንፈራለን ምናምን አይደል እውነቱን ለመናገር አይደል ወንድሟ ጋር እየተመላለሰች ያለችው ከወንድሟ ጋር ነው እየተመላለሰች ወንድሟ ኃጢያት ነው እንዴት ይንታ አድርጊያለሽ ይያለ ነው የራሷ ወንድም ምክንያቱም እኔ ጋር ሪከርድ ላስደርጋት እንዴት የራሷ ወንድም ይመልስላታል ሪከርዱን አሰሚልኝ እሷን በትልቅ ስክሪን አድርጊልኝ ህዝቡ ይፍረ እያወራሽ ከሆነ ሚውት ነሽ
ለመሰለሽ ስትረስ ሆነሽ አይደለም እዚህ ጋር ቮይሱ የሚያስፈልገው አይ ዶንት ኖ አዳምጪው ልክፈትልሽ በድጋሚ ኖ አዳምጪኝ እሺ ሰምቻለሁ አቡዬ አቡዳቢ ስራውዬ መጥቼ በጣም ብዙ ብር ይዤ መጥቻለሁ አብረን ካንድ ቤት ነው ያለነው 5000 ብር ደግሞ ሰብለ ከምትባል ነበር ፍርድ ቤት ሁሉ ደርሰናል በዚህ 5000 ብር ማለት ነው ያንን ቪዲዮ ሲያሳየኝ እምልሽን ካደረግሽ አረግልሻለሁ አለኝ ከእጅ ያለውንም ብር ሰጠው ቪዲዮ ሊያጠፋልኝ ማለት ነው እጅ ያለውን ብር ሰጠው ከፍርድ ቤት የተሰጠኝን ከሰብለ የተቀበልነውን ብር ሰጠው እሚለኝን በሙሉ ግን አደርጋለሁ በያለኝን በሙሉ አደርጋለሁ እዚህ ላይ አንደበቴን ከሰማሹ የድካም አንደበት አለበት ፖሊስ ጣቢያ ሄጃለሁ ከአቡዳቢ ተመልሼ መጥቻለሁ እየሰማሽ ከሆነ አቡዬ ማለት ነው ድምጹ ያንቺ ነው አይደለም ነው ብር ሊቀበለኝ ያደረኩት በራሱ ሴራ የተደረገ በየተባልኩ ያደረኩት ብቻና ብቻ ነው እንደውም ለወንድሜ ብዙ ነገር እንድለው ያደረገኝ ሰው ነው ከተቻለ ጥላውን ከሚባለው ልጅ ጋር ምናልባት ስልኩ ላይ ካለ የሱን ቮይስ እኔ ተቀብዬ ሰጥሻለሁ ካለ ይሄን ትናንት እንደ ድንገት ስለገባው ማለት ነው እሺ የኔ ስልክ ስለጠፋ እንጂ የሱ ብዙ ነገር ነበር ያን ጥያቄ ያለኝ ለፍቅር ዲዛይን ይቅርታ እሺ ይሄ ከወንድሟ ከጥላውን ጋር ወይ ወንድሟ ኦር የሆነ ነገር አድርኖ ከሆነ ያወራችሁ አንተ እጅ እንዴት ገባ ማለት ስልኳን እንዴት አገኘኸው እንዴት ፈተሽክ እንዴት እሱን መልስ እሷ እና እኔ ምን ኖረው ካንድ ቤት ነው ወንድሟም ከስራ ወጥቶ ከኔ ቤት ነበረ እንዳጋጣሚ ስልኩ ከኔ ጋር ነበረ የሱ ስልክ እሱ ሌላ ቦታ ወጥቶ ማለት ነው ቻይና ሞል ጫማ ለመግዛት ወጥቶ ነው እንዳጋጣሚ ስልኩን ይዤ እሷ ኮል ታደርጋለች በመሰማበት ሰዓት ላይ አሁን መከፍታቸውን ሪከርዶች ከሱ ጋር አገኘሁት ማለት ነው እኔ ደግሞ ወደኔ ሼር አደረኩት ማለት ነው ያለው ነገር ይሄ ከወንድሟ ስልክ ላይ ወይስ ከሷ ስልክ ላይ ከወንድሟ ስልክ ላይ ስለዚህ አንድ ቤት ነበር የምንኖረው ብለሃል ከሷ ጋር አንድ ቤት ነበር የምትኖሩት አዎ ማለትም ከስራ አስወጥቻት የተመላለሰች እንድትሰራ አቡዳቢ ላይ እኔ ዱባይ እየሰራው እሷ ደግሞ አቡዳቢ እንድትሰራ በእንትመጣበት ሰዓት ላይ ታድር ነበር እናንተ ጋር ልብስ ለምን ታድራለች በቃ ቤቷ ነው የጋራ ቤት ነው የጋራ ቤት ነው አቡዬ እሺ አሁን አቡዬ ሚውት እንድከፍተው ትፈልጋለህ ከመጀመሪያው ጀምሮ ወይስ እሺ ህዝቡ እንዲገባው እሺ ሰላም ናት እንደምን ሰላም ነው አላህ እግዚአብሔር አቡዬ አንዴ ከመጀመር ሚውት ነሽ ቆይ አንዴ ተናገር ሞዴሬተሮች እሺ ተናገሪ ምንድነው ሚውትሽን አብሪ አልሰማንም ምን አንዴ ነው የምናገረው ህዝቡም እንዲረዳ እሱም እንዲረዳለት አይደል የሚፈልገው እኔም ህዝቡ እንዲረዳልኝ ይፈልጋለሁ ፍቅር በህይወቴ ላይ እህቲቱ መመስከር ትችላለች እያንዳንዱ ነገር ስለኔ ማንነት ታውቃለች በሉ የሚባለውን ነገር በሙሉ እያሉ ነው የሚሉኝ እነሱ ለኔ የቤተሰቦቻቸውን እንደዚህ በሏት ህይወቴን ታበላሽዋለች ህይወቴ እንደዚህ ታረጋዋለች ገንዘብ እንዲያላችሁ ተቀበሏት እንደሚል እህቱን ጠይቂያት እህቱ ብዙ ነገር ታውቃለች ስለፍቅር ማለት ነው ስለኔ እንደሚል እዚህ ጋር እኔና አዳምጠኝ አንድ ደቂቃ እኔና አንተ ካንድ ቤት ለመኖራችን በጣም ብዙ ሰው ምስክር አለ ፍቅረኛዬ እንደነበርክ በጣም ብዙ ሰው ምስክር አለ ግን አንተን ከሰው ላይ ገንዘብ ተቀብለህ እንድትመጣ ሴቶችን ፍቅረኛ ሆናለሁ ብለህ እንድትናገር እህቴ ናት እያልክ ነው የምታስተዋውቀኝ አይደለ እንዴ እህቴ ናት እያልክ ነው የምታስተዋውቀኝ ዋሽው ምንና ስትባል እህቴ ናት አትልም ዋሽው እህቴ እቺን ብቻ መልስልኝ ምንም እንዳትቀጥል እቺን ብቻ መልስልኝ እህቴ ናት ብላ ታስተዋውቀኝም እህቱ ነው የምትይው አንቺ ነሽ እህቱ ምክንያቱም ችግር የለውም የስራ ንስጥ ችግር የለውም የስራ ያንዳንዱ ለሚያደርገው ነገር አቡዬ አንዴ ላውራ አያንዳንዱ ለምታደርገው ነገር አንዴ በእናት ላውራ እሰማሻለሁ ችግር ጠብቄያለሁ ጠብቀኝና ጠብቃለሁ ችግር የለውም ለእያንዳንዱ ለምታደርገው ነገር በሙሉ ማለት ነው ዋጋ የሚያስከፍለንን የማያስከፍለንን ህይወቴን የቀማኸኝ ከዚህ ደረጃ ያደረስከኝ አንተና አንተ ነህ ያንተ ብዙ መረጃ ነበረኝ በስልኬ ላይ ያን ስልኬን እንዳልወስድብህ መረጃ እንዳልወስድብህ ስልኬን አልሰበርክብኝም ለዚህ ምስክር ላምጣልህ በቦክስ እንደዚህ አልመታየኝም ፍርድ ቤት አልሄድንም ንገረኝ እስኪ ፍርድ ቤት ምን እናንተ
ለሰነዝርብሽ አልችልም ቀና ብዬ ፍርድ ቤት ማለት ፋይል የለንም ፋይል ፍርድ ቤት ይርሹ አብዬችን እህቱን ጠይቅልኝ እቺን እህቱን ጠይቅልኝ ሌላው እያንዳንዱ እህቴ በፍጹም እኔ አንተ ሊደፍረኝ ብዬ ነው አውርቼም አላውቅም በፍጹም ይሄን ከውሸት ከእውነት እየራቀ ነው የምታወራው ያለው ለእያንዳንዱ ለምታደርገው ነገር ግን ይሄን በይያልከኝ አንቺ ከደረትሽ የወጣ ቦይስ ለምን ለህዝቡ አይሰማልኝም ለምንድነው አንቺ ሐሳብሽን ሸር አድርገሻል እኔ ሐሳብ አልጨረስኩም ግን ላውራና ሰማ ይሰማል ግን ላውራ ለምን ያለ ማስረጃ ስሜት ታጠፊዋለሽ ለምን መረጃ ሰው አለኝ እኔ እናንተ ምንና ምን እንደነበር መቶ ሰው አቀርብልሻለሁ አሁን እኔ እና አንቺን የሚያውቁን መቶ ቤቲን ታውቂያታለሽ ቤቲን ታውቂያታለሽ እኔ ነኝ ስንታየው ዚነት ዳንኤል ዳንኤልን ታውቂዋለሽ ሹፌራችን የነበረው አታውቂው እሱ መጥቶ ይመስክር ዳንኤል አውቀዋለሁ መጥቶ እኔም ደግሞ አስገብተህ ስታስመሰክር እሺ ዳንኤል ይመስክር ለማተቡ ዳንኤል ይመስክር እሺ ከዳንኤል ጋር ያለችው ቤት ትመስክር ከዳንኤል ጋር ያለችው ቤት ትመስክር እኔ የምልህ አብረን ከአንድ ቤት ተከራይተን ናስማ ሰላም አዛኑ ኮንስትራክሽን ስራ ነው የሚመስከር አዛኑ ትመስክር አዳምጠኝ እሺ አዳምጥሻለሁ ሰላም ላክ አዛኑ አይደለም አንድ ቤት አዛኑ ለኔ አትመሰክርም አዛኑ ባንተ በኩል ሰተ ከሰውነት ጎዳና ያወጣችኝ አንዷ ናት አንተና አዛኑ ማለት አቃቸዋል አዛኑ ማለት አብሮ አሁንም ስሜን አታጥፊው እኔ በማስረጃ እየሞገትኩሽ ነው በቃ እሱ ድምፁ ይሰማልኝ ብሏል ድምፁ ሶሊያና ለምን ድምፁ እንዳላሰማ ትከላከይኛለሽ ላሰማ እንዴ ድምፁ እሱ አምጥቷል አይደል ለሰላም ነው ያለው ሁሉም ነገር አይቻለው ተረጋጋሲ አሁንም ራሱ ተጣልቶኝ ነው የተመለስኩት ምንም ቢናገርህ ምንም እንዳትለው እሺ 5000 ብሩ ይመለስልኛል 5000 ብሩ እንደተመለሰልኝ እኔም ወደ ሀገር ቤት ወይ እዚህ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ ጥምቀት ልስራና የጥምቀት እስከ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀድቆና ያለ ሌባ በላይ ስለዚህ አንተ ደግሞ ምንም ነገር አያገባህም ዝም በል አያገባኝም ብለህ ዝም በል በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ የጥምቀትን ሻንጣዬን ይዤ እንደምንም ብዬ እወጣለሁ ስለዚህ አንተ አትናደዳት ምንም አይምሰልህ ተው ችግር የለውም እግዚአብሔር የእጃችን ሁላችንም እናገኘዋለን በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያላ አሳብደዋለሁ ጥላውን ላኪልኝ እያለኝ ነው ለጥላውን ልክለትና እብድ እንዲያረጋው አደርገዋለሁ በተረፈ በቃ ይሄን እንዳትነግረው ወደ ኢትዮጵያ መሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት ልካለሁ አሳብደዋለሁ ስክሪን ሙሉ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ያልደርስ እንግዲህ አይታወቅም ግን አንቺም ታገኘው ሰው ካለ ትሪኪው ደስ ይለኛል አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው ከልጁ ጋር በቃ አለ አይደል ያለም የምትፈልጊውን ነገር አነሳሰሽ ብትላገጂው ደስ ይለኛል በቃ በእግዚአብሔር መጥፎ ነው አንቺ የዛሬው ማያሰው የዕለቱ መደሰትሽን ሰው ማየት ያለብሽ ባላ ደግሞ አንቺን ዙረሽ መተየንሽ አይቀርም አይና አርቀሽ ማሰብ አለብሽ የሰው ልጅ የተፈጠረው አዙሮ ለማሰብ ነውና ምንም ነገር ቢናገርህ ምንም አትበለው ኧረ እኔ አያገባኝም እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለህ ልቡን ስበረው ከዛ ቀስ ብዬ እኔ ሰርቼለት እወጣለሁ ሪከርድ አሁንም ልልክ ነው በደንብ አርጋችሁ ሪከርድ አርጉልኝ በደንብ አርጋችሁ ያዙልኝ በደንብ አርጋችሁ ፍረዱኝ መድኃኒት አበላይ መድኃኒት አጠጣ እያለች እሷ የምታደርገውን ነገር ነው እኔን አደረገ እያለች የምታወራውና ስሙኝ አሁን ምልከውን ክፈችልኝ በማውራት አይደለም የሚሆነው ረጋቤሱ ይሰራል ችግር የለም ግን ይሄዳለው ምናምን አትይ አሁን ደሽና ለወጣን ምናምን እንዳትማከር ሰው ሊያነሳብሽ ይችላል
ማውራት የትም ይሁን እችን ሪከርድ በደንብ ስሙልኝ፣ በደንብ ሪከርድ አድርጉልኝ፣ በደንብ ፍረዱኝ። እችን ሪከርድ ስሙልኝ። ክርስቲያን ሆናችሁ በመብርሃን ሙስሊም ሆናችሁ በአላህ እችን ሪከርድ በደንብ አድርጋችሁ ስሙልኝ። ጨርሻለሁ፣ እጨምራለሁ። ልትሰማኛለህ? ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አድርጌ በገንዘብ ብቻ አይደለም መበቀለው፣ በሌላም ጨምሬ ነው መበቀለው። በተለይ ደግሞ ከሱ ጋር ጨምሬ የምበቀለው ሰው አለኝ። ካስፈለገ ይሄኛው ሪከርድ ለሷ ስብና በጣም ጥሩ አይደለም፣ ደስ አይልም። ላንቺ ግን ልላክልሽና ሀቡ ስሚው። ለሷ ስብና ስል ለህዝቡ ግልጽ አይሆን ልላክልሽ። ለሷ ስብና ስል ኦኬ፣ ብቻዬን ሰማያለሁ። ስሚው። ይሄን ጨርሶ ከሆነ በማርያም እኔ ልናገር ተናገሪ። ለምን እንደሆነ ታውቂያለሽ? ለምን ትናገር? ተራዋ ነው ትናገር። ሞዴሬተሮች እሺ ተናገሪ። ሚዩት ነሽ እናት፣ ሚዩት ነሽ። ሚዩትሽን አብሪ። ስሚኝ፣ ወንድሜ ኮንስትራክሽን ስራ ነው የሚሰራው። የወንድሜ ሲሰራ ኮንስትራክሽን ስራ ሲሰራ የሚሰራው ደሞዙ ሙሉ ለሙሉ ለሱ ነው የሚገባው። ለፍቅር ነው። እኔ ለምን እየተቀበልኩ እንደምሰጠው አላውቅም። የሱን እየተቀበልኩም ለፍቅር ነው የምሰጠው። እኔ ሰርቼ መጥቼም ለሱ ነው የምሰጠው። ከዛ አንዴ እኔ ብር ፈልጋለሁ። ብሩን ለምንድን ነው የምታጠፋው? የሆነ ነገር እናድርገው። ለምንስ ትወስድብኛለህ? ከወሰደ በኋላ ነው እኔ እንደዚህ የምለው። ከዛ ይሄን እምልሽን በሙሉ ካላደረግሽ ብዙ ነገሮችን አወጣብሻለሁ። እምልሽን ነገር አድርጊ ብሎ ብዙ ነገሮችን ያሰራኝ እሱና እሱ ብቻ ነው። ብዙ ቪዲዮ ከሱ ጋር 2 ቪዲዮ አለኝ አልኩሽ። አንድ ከሱ ጋር ተኝቼ እግዚአብሔር ምስክሬ ነው። 2 ሽንት ቤት ገላዬን እየታጠብኩኝ የያዘው ቪዲዮ አለ። ይሄን አውጥቼ ከምለቀው ራስሽን ከምታጠፊ ይሄን ነገር አድርጊ ብሎኝ ያደረኩት ይሄ ብቻ አይደለም። ሰው እንደዚህ እንገድላለን አይነት ነገር ሁሉ በይ ብሎኝ ያልኩት ታይም አለኝ ብያለሁ። ሲቀጥል ደግሞ ወደ ኢትዮጵያ ልሳፈር 40,000 ብር ቆርጬ ትኬት ማለት ነው ደርሶ መልስ ትኬት ቆርጬ የተመለስኩበት ሂጃለሁ ብዬ የቀረውበት ታይም አለ። ምን ብሏል? ኢትዮጵያ ላይ ተቀበሏትና ደብዛዋን አጥፏት ያለ ሰው ነው። ተቀበሏትና ደብዛዋን አጥፏት በማለቱ ቀርቻለሁ። ይሄን ደግሞ ወንድሜ ያውቃል። በቃ ቅሪ ተብሎ አሁን የምትገባው ልጅ ትነግርሻለች። አስገቢያትና የራሷን ችግር ስትናገር የኔን ታሪክ እሷ ታውቃለች። ይሄን ሁሉ ታሪክ እቺ ልጅ ታውቃለች። አሁን የምትገባው ልጅ አንደኛው በደልተኛ ስለሆነች ማለት ነው። ስለ ፍቅር ታሪክ ይሄን አድርጊ፣ ይሄን አላደርግብሽም፣ ይሄን መረጃ አስቀምጠዋለሁ፣ ይሄን አላስቀምጥብሽም እያለ ብዙ ሪከርድ አለ። ይሄ ብቻ አይደለም። ሰው እስከ መግደል ብሌን የምትባል ብሌን ማሞ አይ ዶንት ኖ ተመሳሳይ ትኑር ራሷ ብሌን ትሁን እቺ ልጅ እንደዚህ እንገላታለን ብለሽ በይ ብሎ ሪከርድ ያስቀመጠኝ ሁሉ አለ። ለምን ይዋሻል? በይ ብሎኝ ያልኩት ብዙ ሪከርድ አለኝ። ለወንድምሽ ላኪ ያለኝ አለ፣ ለጥላውን ላኪ ያለኝ አለ። ቀሚስ በተዘዋዋሪ የበላይ ብር አለ። በዛ ምክንያት እንደ አቡዬ ቀሚስ ስራ እየሰራን እኔና እሱ ከአንድ ቤት ቀሚስ ስራ ኦርደር እየተቀበልን 15,000 ብር ቀብድ በተዘዋዋሪ ሳባ ቀሚስ 15,000 ብር ቀብድ ነው። ለሪከርዱ ተረጋጋ። ላውራበት ማለት ከአጀንዳው ወጣልሽ። ከጉዳዩ መስከመ ከዚህ ውጪ ለምን አይደለም? ከአጀንዳው አልወጣሁም። ልመለስልሽ ነው። አጀንዳው ራሱ ስለሆነ ነው። 15,000 ብር ቀብድ አስገብቶልኝ ጃፋር ይባላል። ሽሮ ሜዳ ነው የሚሰራልን ልጅ ጃፋር ይባላል። ተቀብሎ የሚልክልን ልጅ ግን ጥላውን ነው። ተቀብሎ ቀሚሱን የሚልክልን ማለት ነው። 15,000 ብር በተዘዋዋሪ ቀብድ አስገባልኝ ለቀሚስ ማለት ነው። 10 ምናምን ቀሚስ ነው። የ95,000 ብር ሂሳብ ይመጣል።
ሂሳቡ ባንድ ላይ ማለት ነው 15000 ብር ቀብድ ተቀብሎ በተዘዋዋሪ በላኝ እራሱ ተቀብሎ በተዘዋዋሪ ተቀብሎ በላ ጠፋ አለኝ ሲጠፋ አልቅሼ ከጥላውን ጋር እንድጣላ ብዙ ሪከርድ አድርጎኛል ከዚህም የበለጠ ብሎኛል ይሄ ይደንቅሻል እንዴ መስተፋቅሩ ይሄ ይደንቅሻል ብዙ ነገር ብሎኛል ፍቅር ማለት እሺ ለማልቀስ ነገሮች በማልቀስ አይደለም አቡዬ የተውኩትን ስለቀሰቀስኩት ነው በማልቀስ ላላለቅስ ዛሬ ቃል ገብቼ ነው የገባው ይሄ መስተፋቅር ነው አይደል መስተፋቅር ይሄን አድርጊ ያለኝ አይደለም ሰው እንድንገድል ግን እንደዚህ አርገናል በይ ብሎ ያስደረገ ሪከርድ አለ ሰው እንድንገድል ከኢትዮጵያ እንዳትገድ እህታችን እኛ ምናምነው በማስረጃ ነው እኮ እሱ ማስረጃ ይዞ መጣ አንቺ ማስረጃ ይዘሽ ነው ማስረጃ አቅርቢልና ከቻልኩኝ የቀሚሱን ላስገባ የቀሚሱን በተዛዋሪ የበላበትን ኖ ሰው መስረጃ ሳይሆን ስላውን ጉዳያችን ስለ ቀሚስ ሳይሆን ጉዳያችን አንቺ እሱ በድሎኛል የመስተፋቅሩን መድኃኒት ማሳበጃ መድኃኒት ነው ማስተፋቀር አይደለም ማስተፋቀር ከሆነ ሰው ማሳበጃ መድኃኒቱ የማሳበጃ መድኃኒቱን በምን እንደተነሳ በምን እንደሆነ እኔ የሰው ምስክር ነው ያለኝ አልኩሽ ጥላውን ራሱ መግባት ይችላል ነው ማር እኛ ምን ፈልገው የልክ እሱ እንዳመጣው የሰነድ ማስረጃ ዶክመንት ሀቢባ አቤት ሜቢ የሰው ምስክር ቢሆን አሁን እየጠየቅኩት ያለውት እኔ ምን በድያት ነው በየትኛው መንገድ በምን መልኩ 17000 18000 ባለበት መካከል እንደዚህ አድርጎ አሳበደኝ እንደዚህ አድርጎ ጸበል አደረገኝ እኔ ለሷ 10 ሰፈር ለግጫለሁ እኔ ለሷ 10 ቦታ ለግጫለሁ እኔ ለሷ 10 ብዙ ብር ትቻለሁ ብዙ ነገሮች ነን ከጅምሩ ሱቅ ከፍቼለታለሁ እንደዚህ አድርግ የኔ ብር ያልተመለሰ ከሷ ብዙ ብሮች አሉ የሰው ምስክር ማቅረብ የሚቻልና እሷ ፈቃደኛ መሆን ብቻ ስትችል ነገር ግን እዚህ ጋር እንድታለፍልኝ ህዝቡም እንዲጠይቅልኝ መፈልገው አንቺም እንድትጠይቅልኝ መፈልገው ምን አፈልጉ ከሆነ ለስብናሽ ካልፈራሽ ሌሎች ነገሮች ጨማምራለሁ ለስብናሽና ለስብናሽ ቆራቢ ነሽ ብዙ ነገር በየትኛው ዘመናዊ እኔና አንቺ በዚህ ደረጃ መነጋገር አልነበረብንም ሜቢ በየትኛው መንገድ አንድ ቀን በመልካም አውርተሽኝ እኔ አንቺን መልካም ያልመለስኩበት አጋጣሚ ካለ እኔ በምንም መልኩ እቀጣለሁ ነገር ግን መቼም ቢሆን ፍቅርን በገንዘቡ ብቻ ሳይሆን በሌላም ቀጣዋለሁ እበቀለዋለሁ ይያልሽ ለመበቀል ከ9 ዓመት በኋላ አንቺ እንዳልሽው ከ9 ዓመት በኋላ መተሽ ዛሬ እንደዚህ ያደረገ ገንዘብ ትናንትና ለመፈመስ ብለሽ አለዙ በተሰበሰበበት ገንዘብ መጠየቅም ካለብሽ በሌላ አንግል ነው ልትጠይቂም ገንዘብ አለሽ እኔ ካንቺ ገንዘብ የለኝም ዘመናዊ እኔ ካንቺ ገንዘብ የለኝም ፍቅር ለማተብህ ለልጆችህ ስትል እሺ ሰማው ለማተብህ ለልጆችህ ስትል አዳምጨሻለሁ ዘመናዊ አንተ ለኔ ምን እንደሆነ ለናተወራም እኔ ላንቺ ምንሽም አይደለም አንቺ ለኔ በጣም ታፈቅሪኛለሽ ከዛ በዘለለ እኔ ላንቺ ምንሽም አይደለም አንድ ቀን አብረን አልተጋደምንም አንድ ቀን ስለ ፍቅር እኔና አንቺ ያወራንበት ቀን የለም ታፈቅሪኛለሽ በቃ እውነታው ይሄ ነው ምክንያቱም የትኛውም ሰው ፍቅረኛዬ ናት ብዬ ያወራሁት ሆነ ያሳየሁት የተነሳሁት ፎቶግራፍ እኮ የለም እኔና አንቺ አንድ ፎቶግራፍ አለ አንድ ፎቶግራፍ ስለዚህ ለምንድነው ልታሳብጂ ጠንቋይ ቤት ልብሴን የላክሽው ለምንድነው መበቀል የፈለግሽው ለህዝቡ ግልጽ አድርጊ ምክንያቶችን ከመደርደር ሳይሆን ፊት ለፊት ላይ ለምንድነው እኔ ለማሳበድ የፈለግሽው እህት አለ ምን አድርጌሽ ነው ምን በድዬሽ ነው ድምጹ ያንቺ መሆኑን ማረጋግጥ ከጨረስክ እኔ አልተባባችሁ ሶሊያና ጥያቄው አጭር መልስ እሺ ነው ለምንድነው እኔ ምን በድዬሽ ነው ምን አድርጌሽ ነው ለሚለው አቡዬ ምን በድዬሽ ነው ለሚለው ራሱ ባመጣው ጣጣ ብር ሰርቼ መጥቼ ወንድሜ ብር ከየት ነው የምትጥይ እያለ ዚነት የምትባል ጓደኛ አለችኝ ዜድ ብር ከየት ነው የምትጥዩ ብዙ ብር ትሰሪያለሽ የት ነው የምትጥዩ ይሉኛል ግን እሱ የሚያስፈራራኝ አንድና እንዳለ በዚህ ምክንያት ያላለኝን እኔ ማልለውን እንድል እያስገደደኝ ብዙ ቃላት ብያለሁ ያልኩበት ምክንያት ደግሞ ስለምፈራ
በዛኔ ቴክኖሎጂ የለም ራቁት ቪዲዮ ቢለቀቅ ማንንም እንትን አይልም ራስሽን በራስሽ ታጠፊያለሽ እንጂ ቤተሰብ በስንት አመቴ አንዴ ገና አልሄድኩም ያንን ቪዲዮ ይለቅብኛል ያዩብኛል ፍራቻ አለ ይሄን ሁሉ ነገር ለቤተሰብ አሳያለሁ እንደዚህ ያደርጋለሁ ሲል በፍራቻ ይሄን ብቻ አይደለም አልኩሽ ብዙ ነገር ብያለሁ ለከለ ይሄን ሪከርድ አድርጊ እሺ ለከለ ይሄን አድርጊ እሺ እምቢ የሚል ቃል ከኔ አንደበት አይወጣም አንድ በይብሎ ስለሚያስፈራራኝ ሁለት ካጠገቤ ደርሶ የሆነ ነገር አድርጊ ካለኝ እመቤቴ ምስክሬ ናት አልኩሽ ደንዝዤ ቁጭ ነው ምለው አይኑን እያየው እሱ ከኔ ከራቀ አለቅሳለሁ ለምን ሄደ ብዬ ማለት ነው አልኩሽ ወንድሜን ፍቅርን አምጣልኝ ብዬ ከ10 ጊዜ በላይ ለምኛለሁ የዛሬን ብቻ እያልኩኝ ማለት ነው የዛሬን ብቻ እያልኩኝ እጠይቃለሁ ሲመጣ ግን ያለኝን ሁሉ አደርጋለሁ በቃ ይሄ ቀላል ነው አልኩሽ እኮ ይሄ ቀላሉ ነው ያለኝን በሙሉ አደርጋለሁ በቃ አዎ ብያለሁ ለጥላውን ሪከርድ አድርጊ ያለኝ ሪከርድ አድርጊያለሁ ለወንድምሽ እኔ ሪከርድ አድርጊ ወንድሜ ምን ይለኝ ነበር ዘመናዊ እንደዚህ ብለሽ አትመልሺ ተይ እንደዚህ አይደረግም ይለኛል አይደል አሁንም ሌላ ሪከርድ መልሽ እንድልክለት ራሱ ይነግረኛል ራሱ ነው የሚነግረኝ ይሄ ደግሞ አደንዝዝ አለው አንድና አንድ ደጋግሜ የምነግርህ ሰውን የምታደነዝዝበት ፊት ለፊት በቃ ሰው መጥቶ ከሰው ፊት ላይ ከቆምክ ሰው የፈለከው ነገር ይላል ታደነዝዛለህ ለምን የሰው ህይወት ለምን ተቀማለክ ለምን እንደዚህ አርገህ ታበላሻለክ ፍቅር ከዚህ ሁሉ ደረጃ እኮ አንድ ብዬ በስሊፐር መተ ከዚህ ደረጃ እንዳደርስ እኔ እኮ ያንተኮ ፍቅር አይደለም ያለብኝ በተያስኩት ተይዤ እንጂ ለምን የሰው ህይወት ተቀማለክ ለምን እስኪ አሁን ይሄን እንደመረጃ ብለህ ያስቀመጥከው እቺ ቀን እንደምትመጣ ታውቅ ነበር እግዚአብሔር ፈቅዶ ኢሜል ከድሮ ጀምሮ እስካሁን ኢሜል አንድ ነው ከድሮ ጀምሮ በየትኛው መንገድ በምን መልኩ እኔና አንቺ በአካል እንታወቅ በፌስቡክ ነው የምንታወቅ ገባሽ በፌስቡክ ነው የምንታወቅ ስለዚህ በፌስቡክ ተዋውቀን ቪዛ እንዲመቻችልኝ ድሩና መቻችተሻል ከዛ በዘለለ ግን እኔ ለማጥፋት እኔ ለመበቀል እድሜ ልክሽን ስትሰሪ ነው ያ ደግሞ የገንዛ ድምጽሽ ማስረጃ ከዛ በዘለለ ካንቺ ለመራቅ ብዬ ቦታ ለቅቄያለሁ ታስተውሻለሽ ምክንያቱም በየቀኑ እገልሃለሁ እያልሽ ታስፈራሪ ወደ ሻርጃ ሄጃለሁ ሜቢ የሰው ምስክር ከፈቀርሽልኝ ማቅረብ እችላለሁ ካልፈቀርሽ ግዴ ምክንያቱም የሰው ምስክር እንደ ምስክር ቢቆጠር ሰላም የሰው ምስክር ነው ያለኝ እንዳንተማ ቪዲዮ እንዳላስቀምጥ ስልኮቼን ሰባብረክ ከምንም ቦታ አልሰጠኸኝም ሪከርድ እኮ ነበረኝ አንተ ለክፉ ቀን እስኪ የሆነ ነገር ብዬ እንኳን ማስቀምጠው ሪከርድ ነበር አንተ እንደምታስቀምጠው ማለት ነው ስልኬን ካንዳንድ ነው የምትሰብረው ካንዳንድ ነው የሆነ ነገር የምታደርገው እኔ ስልኩ መሰበሩ ሳይሆን አንተን አለማጣቱ ነበር አይደለም የሚባለው አይደለም ለምን ፍቅር አንተ ይሄ ሁሉ ስታደርግ እግዚአብሔር አንዴ ሀቢባ ፎቶን አሳይልኝ እግዚአብሔር ስለተበቀኝ ነው አንዴ ፎቶን አሳይልኝ ሀቢባ አንዴ ላውራ አንዴ አዳምጪ ሶሊያና አንዴ አሁን እሱ አስገድዶሽ ነው አንቺ ቮይሱን ያልሽው አይደል እሱ አስገድዶሽ አልሽ አዎ ጥሩ መላሹስ ማን አስገድዶት ነው መላሹ ለምሳሌ እኔ አንድ ያልተለመደ ሰው እህቴ ጓደኛዬ ወይም ወንድሜ በድንገት አብሬ የምሰራውን ሰው ልናሳብደው በመተት ሸሚዙን ልኬ ምናምን ሲል እንዴ ከመቼ ጀምሮ ነው አንቺ በእንደዚህ አይነት ነገር ማመን የጀመርሽው እንዴ ምንድነው ምናምን ብዬ ሰርፕራይዝ ነው ሆኖ እንደዚህ አይነት ቮይስ ይላክልኝ እንጂ እንደለመደ ሰው እንደ ኖርማል አይደለም ሪስፖንድ ማረጋው ቮይሱን ስታደርጊ አንቺ ተገደሽ ነው የመለሰልሽ ሰውስ ማን አስገድዶት ነው እስከዛሬ ስለሱ መጥፎ እንደምታወሩ እንደ ኖርማል ነው ቮይሱን ይመለሰው ገባሽ አንቺ ተገደሽ ነው ኦሬዲ ሶ ያኛው አካል እዛ ጋር ሪስፖንድ የሚያረጋው አካል እንዴት እንደ ኖርማል እስከዛሬ ስለሱ መጥፎ ነገር እንደምታወሩ ያገኘሽውን አግኝተሽ ይዘሽ ላጥበይ ማለት የወሰድሽውን ያገኘሽውን ያል ገንዘብ ከሱ ንብረት ያገኘሽውን ያልወስደሽ በጊዜ ተቀንጠሽ በጊዜ ሂጂ አይነት ነገር ነው ቮይሱ ስንሰማ ስለዚህ አንቺና ያግለሰብ ሁሉ ጊዜ ስለሱ ታወራላችሁ ተጠነስሳላችሁ ማለት ነው እኔ ከዚህ ያንን ነው አንደርስታንድ ያደርኩት በዛ ላይ አንቺ ቮይሱን ስታደርጊ ሪላክስ ሆነሽ ሪላክስ ማለት ምን ማለት ስትረስ የሆነ ሽጉጥ ተደቅኖብሽ በቪዲዮ የሆነ ሰው ያስፈራራሽ ምናምን አይነት የምታደርጊው ቮይስ ድምጽሽ ይንቀጠቀጣል የሆነ ሰው
የሆነ ሰው ቆሞ እያስፈራራ ይሄን አርግ ሲለው በነፃነት አይደለም ቮይሱን የሚልከው የሆነ የተጨነቀ ድምጽ አለው ያስታውቃል። ያንቺ በጣም ፍሪ ሆነሽ ነው እንደተረዳሁት እኔ አንደርስታንድ እንዳረኩት ገብቶሻል። ሶ ያኛው አካል ማን አስገድዶት ነው ካንቺ ጋር ሲያወራ የነበረው አካል? እሺ ይሄ ደግሞ ያኛው አካል እንደዚህ ብሎ የሚመልስልኝ በተደጋጋሚ አንድ ወይ ራሴን አጠፋለሁ ነው የምለው፣ ሁለት ከአንዴ ከቢልዲንጋችን ናይሚያ ነው ከቢልዲንግ ጀርባ ላይ በቃ አንድና አንድ በቃ ከሱ ተለይቼ ምኖር አይመስለኝም ነበር። ራሴን ማጥፋትና እሱን ማግኘት ብቻ ነበር። ዘመናዊ ለኛ ታስፈልጊናለሽ አንቺ መኖር አለብሽ ይለኝና በተደጋጋሚ አስቸግረው ነበር። ለኔ የሚመልስልኝ ስትሮንግ ቃላት አይደለም የሚመልሰው። በቃ ከሱ መለየት ስለማልፈልግ እሱን የሆነ ነገር አድርጎ እንዲያመጣልኝ እሱ የሆነ ነገር እንዲያደርግልኝ ብቻ ነው እኔ የምፈልገው የነበረው። ግን እንደዚህ ያደርጋለሁ ብዬ ስመልስ ሪከርድ በማደርግለት ታይም እሱ የሚመልስልኝ ስትሮንግ አይደለም፣ በሰላም ነው የሚያናግረኝ ያለው። በአካል አግንቶኝ እኮ እንደዚህ እኮ አይደረግም በይ ብሎኝ እኮ ነው ላለው በይ እንደሚለኝ እኮ ያውቃል። በአካል አግንቶኝ እኮ ይሄን ነገር ለምንድን ነው እንደዚህ የምትዩ ለምን በይ ብሎኝ ነው። ልክ እሱ ከኔ ሲርቅ ፍቅር ከኔ ከራቀ በኋላ በይ እንዳለኝና ኖርማል ሰው ሁኜ ሳወራው እሱ እኔን አረጋግቶ ዝም ይላል። ከሱ ጋር ሁኜ ሪከርድ ሳደርግ ግን እሱ የሚመልስልኝ ኖርማል ወሬ አድርጎ ነው የሚመልስልኝ። ሌሎች ሪከርዶችም እንዳይጨምሩ እባክሽን፣ ሌላ ሪከርድ ተጨምሮ እባክሽን ማለትም አይጠቅመንም ውሸት አትጨማምሪ። ምክንያቱም የደባበቋቸውን ነገሮች ለህዝብ ግልጽ እንዳላደርግ ግድ የለሽም። አትዋሽ፣ ስለ እውነት አውሪ። ህዝቡ ማገናዘብ ይችላል። እዚህ የተሰበሰበው ህፃን ልጅ አይደለም። እያንዳንዱ ስራውን ትሎ የሚከታተለን እውነትን ለማውጣት ነው። እኔ ደግሞ ያንቺ ስብና ለመጠበቅ ስል የደበቅኳቸው ነገሮች አሉ። በወጡ ቁጥር ደግሞ ብዙ ነገሮች ይነካሉ። ግድ የለሽም፣ ልጆች አሉሽ፣ ቤተሰብ አለሽ። ወንድምሽ ራሱ በውስጥ እየጻፈልኝ ነው ያለው። እባክሽን አትዋሽ፣ እባክሽን። በቃ እግዚአብሔር አውጥቶኛል። እግዚአብሔር ደግሞ ፈጥሮኛል። እንደገና ወልዶኛል። እባክሽ ፎቶውን አሳይልኝ ሀቢባ። እግዚአብሔር እኮ ፈጥሮኛል፣ እንደገና እኮ ወልዶኛል። ቪዲዮዎችን ጭምራሉ። ቪዲዮዎች ግን ስለኔ እንጂ ስላንቺ አይደለም፣ ስለኔ የተደረጉት ነገሮች። አረ ተይ ግድ የለሽም አንቺ። እግዚአብሔር ይፈርዳል እኮ። ሀቢባ ፎቶውን አሳይልኝ። መድኃኒት በደንብ ይዩልኝ። ቆይ ይታያል። መድኃኒት ተደርጎበት ጸበል ስጠጣ ነው የሚወጣው ከውስጥክ። ከወዴ ነፍስ እየወጣ ነው። ከወዴ ነፍሳት እየወጡ ነው። ዙም ታረጊው ያዩታል። አዎ እኮ ይሄው ጋይስ፣ ይሄው ይታያል። እኔ እድሜን በጸበል ነው ያሳለፍኩት። ይሰማል አቡ? እዚህ ጋር ካሳየው ይሄን ቪዲዮ ሌሎች አቡ አንድ አትጀምሪ። አንድ ልናገር እንዴ? አንድ ልናገር። ቪዲዮም አለ፣ ሌላም ፎቶ አለ። ግን እዚህ ጋር ካሳየው አካውንቴን ይዘጋብኛል። ቲክቶክ አይፈቅድም። ሰው ቴሌግራም ላይ ለቀዋለሁ። ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ቴሌግራም ሊንኬ ባዮ ላይ አለ። ፕሮፋይል ላይ ባለው ሊንክ ፐርሰናሊ እንዲንቀሳቀስ አልፈልግም። ሀዊ አንዴ አንቺ ካየሽው በቂ ነው። ህዝቡ ማይቶታል። ፐርሰናሊ ዘንቀሳቀሰ ቁጥር ሜቢ የህዝብ ሚዲያ ላይ ነው ብዙ እንትን ማለት አልፈልግም። ከዚህ በላይ ግን ማሳካት ሌላው ያክል ቪዲዮ ኖ አይ ላንቺ ላኩት እንጂ ከጅምሩ ቪዲዮ እንዲወጣም አልፈልግም። በቃ እሺ፣ ቀጥይ። አሁን ተናገረ። ይሄን የምትዩን ቪዲዮ አላቅም። እኔ ምንም ማውቀው ነገር የለም። ይሄ ቪዲዮ አንዴ ናይሚያ ላይ ታመመና ቤቱ ሌላ ቦታ ሄዶ እኔ ሌላ ቦታ ነኝ ያለሁት። ታመመ አሉኝ እና ልምጣ ስል እንዳትመጪ አለኝ። ተው ልምጣ ለቤተሰቦቹ። ከዛ ተደውሎ ተነግሯቸዋል። ምንድነውስ ብለው ይነግረውኛል። ዛሬ ያመዋል፣ ስለዚህ ስለሚያመው መድኃኒቱ የተደረገው መድኃኒት ለማስወጣታ ያ የተደረገው ልጅ እንዳይወልድ ያለኝ ማለት ነው። አካለ ስንኩል ይሆናል ምናምን የተባለው ያ መድኃኒቱ ሊወጣለት እየተደረገለት ስለሆነ
ዛሬ ያመዋል ብለው ደውለው ነገሩኝ። ከኢትዮጵያ የገዛ እህቱ ከኢትዮጵያ ከዛ ማታ አመመው አሉኝ። የሆነ ልጅ አለ ያበሻ ቀሚስ የሚሰራው ስሙን አላቅም ጠፍቶብኛል። እሱ ነበረ ደወልኩለት ፍቃዱ ወር እንደዛ ደወልኩለት ልምጣ ስለው አትመጪም አለኝ። እንድሄድ አልፈቀደልኝም ቀረው። ለምንድነው እንደዚህ የሆነው ሲባል አይ እሱ እኮ እንደዚህ ችግር አለበት የሀብት ማስመጫ ድግምት አለበት። ይሄ አንዴ ላውራ ምክንያቱም በዚህ ደረጃ ብልግን ባለየ ከሆነ ምን ላድርግ? በዚህ ደረጃ በዚህ ደረጃ ድራማ ምስተሪ ከሆነ ሜቢ አሁንም ከስተትሽ ማትማሪ ከሆነ እሺ አንዴ እድል ይሰጥ አትናገር። እሺ ቀጥይ። ለምንድነው የሚታመመው ብዬ ስጠይቃት እንደዚህ ነው የሚሆነው ብላ ነገረችኝ። ይሄን ቪዲዮ እኔ የማውቀው ነገር የለኝም አላቅምም አላየውም። አሁን ቴሌግራም የምትዩም ቪዲዮም የማውቀው ነገር የለኝም። እኔ መስፈራራበትን ቪዲዮ ብቻ ነው እሱ መታመሙን ደም እንደሚያስታውቀው ችግር እንዳለበት ምናምን እየሱን በሽታን የማውቀው ስኳር እንዳለበት ብቻ ነው እኔ ስለሱ በሽታ የማውቀው እንጂ እንደዚህ በመድኃኒት ምናምን ራሱ ባመጣው ጣጣ ነው። እኔ ከሱ ጋር ስኖር እርጉዙኜ ወደ ኢትዮጵያ ሲሄድ ልጅ እንዳይወልድ ለሀብት ብሎ ከዚህ ጋር ከክንዱ ላይ ያስቀበረው ያፍዝዛ ደንግዝ ያለበት እሱን ካላስወጣ ልጅ መውለድ አይችልም አካለ ስንኩል ነው የሚሆነው ብሎ እሱም የገዛ እህቱም ነግራኛለች። ይሄን ስላለኝ መድኃኒቱን እያስወጣ ነው ብላ ከኢትዮጵያ ደውላ ነግራኛለች። እኔም ማሽው ምንም አይነት ነገር የለኝም። ይሄ ሁሉ የትኛው እህት ዋጋ ትልቋ እህት ካንቺ ጋር ወጣ ታውቃለች? እሺ እሷን እህቱን ጠይቂልኝ። ካንድ ላይ ተገናኝተናል። መምጣት ብቻ ሳይሆን አይደለም ዋጋ ካንቺ ጋር ወጣ ታውቃለች ወይ? እሱን መልሽልኝ። ታውቅሻለች? መልሽልኝ። ታውቅሻለች? ማውራት ብቻ ሳይሆን አብረን ተገናኝተን አንድ ሳምንት አብረን ነበርን ጎንደር። እሺ ጎንደር አብረን ነበርን። አጸደ እቺ መቅደስ ዋጋ ስለሷ አርሻት ዋጋ አውርታሽ ታውቃለች? ኧረ በስመ አብ እሺ አቀርባታለሁ ለዛ ነው አቡዬ በጣም ስትሮንግ በሚናገራቸው ንግግሮች ለእያንዳንዱ የሚያደርጋቸው ዋጋ ያስከፍላሉ። ግን ይሄን ሁሉ ሳደርገው ግን እሱ ራሱ በሚያመጣቸው ጣጣ እንጂ ይሄን ሁሉ ጣጣ እኔ ምንም የማውቀው ነገር የለኝም። ይሄውን አመመው ያልሽኝ የራሱ ችግር ግን እኮ አንድ ማለት ነው አይሆንም አልሽኝ እንጂ ትናንት የጠራውልሽ ልጅ ብቻ በቂ ነበረ ለኔና ለሱ ምስክርነት ማለት ነው። እዚህ ውስጥ አይግባ ስላልሽኝ ነው ሁለቱን ባንድ ነው ያመጣቸው። የቮይስና የፎቶ የቪዲዮ እንጂ እሱ የሰው ምስክር አላመጣም። የሰው ምስክር ተቀባይነት የለውም። ሰው በላይ ያልሽውን ይላል። አንድ ሰው አንድ ጓደኛዬን መስክሪልኝ እንዲበይልኝ ብላት እኔ ለማዳን ጓደኛዬ እኔ ነፃ ለማውጣት ትላለች። ገብቶሻል? እሱ እሱ እንዳለ ሆኖ ግን ራሱ አንተ ራስህ ባመጣው ጣጣ ሰው እንዳንሆን እዚህ ናይሚያ በተቀመጥኩበት ታይም እንኳን ስንት ነገር እንዳላደረከኝ መትታይ ፖሊስ ጣቢያ እንዳላስገባኸኝ አደንዝዘይ ገንዘቤን እንዳልቀማኸኝ በይ ብለኸኝ የማይባል ቃላት ሁሉ አስብለኸኛል። ይሄ ብቻ አይደለም ከአባቶች ጋር ሁሉ አጣልተኸኛል። የማይባል ቃል በይ ብለህ ከነ ወንደሰን ጋር አጣልተኸኛል። አባቶች የማይሰደቡትን ባለጌ ቃል በይ ብሎ ሪከርድ አስደርጎ ለሌላ ሰው አስልኳል። አረ ፍቅር ሶሊያና አልታመንኩም አልተደመጥኩም ብለሽ ታሰብሽ አለኝ የምትዩ የሰው ምስክር ማን ነው? ምስክር አለኝ። ይሄን ለማድረግ አንዷ ለኔና ለሱ አብረን ለመሆን ስንታየው ትባላለች። አብረን ለመኖራችን አንድ ሁለት ዚነት የምትባል ልጅ አለች። እኔና እሱ ፍቅረኛሞች እንደነበርን ገንዘብ ወስጄ ሰጥቼ ከሰጠሁት በኋላ የምናደደውና የማለቅሰው ነገር ለነዚህ ምስክር አለኝ። ሶስት ደግሞ ከኢትዮጵያ ይሄ ጥላውን የሚባል ልጅ ይምጣ ካላችሁ ዘመናዊ አሁን የምትገባዋለች አማሩ አሁን ትገባልሻለች። ዘመናዊ አትበለኝ በእናትህ አንዴ ዋጋ እንዴት ነሽ? አማሩን አስገቢልኝ አንዴ እህቱ ጋር እየደወለ ነው። አንዴ እንስማ። አንዴ ዝም በል። ሰላም ነሽ? እንዴት ነሽ?
አለው ዘመናዊ የምትባል ልጅ ታውቂያለሽ እንዴ? ዘመናዊ የምትባል የኔ ፍቅረኛው ምናምን ወይም ያስታወቅሽ ሰው አለ እስከዛሬ ድረስ በዚህ 10 15 ዓመት ያስታወቅሽ ሰው አለ ዘመናዊ የሚባል? ዘመናዊ የሚባል ሰው አታውቂም? እሺ ልታወራሽ ነው መልሽላት ልታወራሽ ነው አውሪያት ዘመናዊ አውሪያት ጠይቂያት ዘመናዊ የምትፈልጊውን ጥያቄ ነው አይደለም አቡዬ አቡ ተናገሩ የተባሉትን ነገር እንደሚናገሩ እህቱ ትናገር ሊታች ያለችዋ አንቺ ነው እየጠየቅሽ ያለው ጠይቂያት ዘመናዊ ያውቃታል አላልሽኝ እኔ ስለ መቅደስ አይደለም ማወራው የገዛህቱና አንዴ የገዛህትና አይደል ያልኩሽም በይ እንደማትላት በምንም እርግጠኛ አይደለም ዋጋ እኔን ታቀኛለች በደም ለዛ ነው የሰው ማስረጃ ማናቀርበው እኮ የሰው ማስረጃ ማናቀርበው ለዛ ነው እኮ ለዛ ነው እኔ እኮ ትክክል ነኝ ያልኩ አይደለም ግን ያለችው ለታቀኛለች ነው ለዛ ነው የሰው ማስረጃ ዋጋ አመሰግናለሁ ትንሿን ጠይቅ አብራ ነበር ራዋሲ ደርስ ታወራለች እሷ ስለራሷ ነው ይኸውልሽ ኖ ስለኔ ነው ስለኔ ብቻ ስለራሷማ ሰራው ሲደርስ በፍጹም የዋጋ ነው ቃታለሁ ብለሻል አንድ ላይ ነበሩ ታገኛቸው ካንድ ቤት ዋጋ ነው ቃታለሁ ብለሻል አይደል ዋጋ ነው አጸደንም አቃታለሁ እና አሁን አትናገሪ ካልካት እንዴት ትመልስልኛለሽ አጸደማናት መቅደስ መቅደስ ለራስ ይቅርታ አቡ መቅደስ ለራሱ አንቺ ስለሌላው ትክክለኛ ስሟ ኦኬ ምናሽ መቅደስ ሚውት ነሽ አብሪ ምናሽ በስ ላውራ አንዴ ላውራ እሺ አይመለከትሽም እስቲ እኔ ማውራት እችላለሁ ሀቅን እውነቱን ማውራት እችላለሁ የስ ምክንያቱም እሷ ከሳሽ እንደሆነች ታውቃላችሁ አይደል ከሳሽ ሳይሆን ሀቁን እኔ ሀቁን እውነቱን ያየሁትን ሰው ያወኩትን እኔ እሷ የራሷ ኬዝ አለ የሰው ማስረጃ አላቀረብኩም እኔ ያስቀረብኩት ያለው ሰነድ ማቃው ነገር ነው እንጂ የራሴ ኬዝ ኑሮኝማ እዚህ ቁጭ ብያለሁ 1 ሰከንድ መቅደስ በመጀመሪያ ደረጃ ፍቅር ዲዛይን ላንቺ ወንድምሽ የእናት ያባትሽ ልጅ ነው አይደል አዎ በቃ ይሄንን ብቻ ህዝቡ እንዲያቀልኝ ስለምፈልግ ግን እኔ እውነቱን ነው እኔ እሷ ባዳ ስለሆነች እሱ ወንድም ስለሆነ ምናምን ለሷም ምለው ነገር የለም ማቃውን ነገር ግን እናገራለሁ አልዋሽም እሺ ቀጥይ እኔ ዘመናዊን አቃታለሁ ዋጋም ታቃታለች እሺ ጎንደር ላይ መጣ አስተዋውቆናል ስጦታ ለኔ ልብስ እንደሰጠችኝ ምናምን አቃለሁ ለምን ዋሻለሁ ነገ አድጋለሁ የዛሬ ስንት አመት የዛሬ 4 አመት ምናምን ብቻ ጎንደር አዲስ እንደገባነ ዘመናዊ የምትባል ሴት መጣ እኔ ገና ነበርኩ ለከተማው ለጎንደር አንድ የመቅደስ ያጅልኝ እዚህ ጋር ልብስ አመጣልኝ ዘመናዊ ለኔ ስጦታ ሰጣኛለች ለዋጋ ስጦታ ሰጣታለች እናታችን በህይወት የለችም በህይወት የለችም ለሷ አስተዋውቃታል ግን እናቴ በህይወት አለች የዛሬ ስንት አመት የዛሬ እኔ ስንት አመት እንደሆነ እርግጠኛ አይደለሁም ብቻ ወደ ጎንደር ስንገባ እኔ ገና ፍሬሽ ነበር ለአገሩ የዛሬ ስንት አመት አመቱን እውነቱን ነው የምመሰክረው ለአንተም አይደለም ለሷም አይደለም ጊዜውን አስታውስ እኔ ጊዜውን በቃ እሷ ነው የጠየቅኩት ዘመናዊ ጊዜውን አስታውስ የዛሬ ስንት አመት አንቺ 4 አመት አይደለሽ የዛሬ እንደዛ ነገር ቢሆን ነው ሊበልጥም ሊያንስም ይችላል ግን አላውቅም በማስረጃ ስለመሞግታችሁ ነው የዛሬ 4 አመት ሆነ የዛሬ 3 አመት ሆነ የዛሬ እርግጠኛ አይደለሁም 4 አመት ይሁን 5 አመት ይሁን ምን ይሁን እኔ እርግጠኛ አይደለሁም ግን እኔ ዘመናዊን አቃታለሁ በሚለው ብቻ ነው እውነቱን እኔ ለፍቅር ምን ሆነኝ ምን ብሎ ነው ያስተዋወቀኝ ተናገሪልኝ ይሄ እንድትናገር ይፈልጋሉ አንተ ጓደኛው ነው እኛ ደግሞ እህቱ እንደሆነ ነው ያስተዋወቀሽ ከዚህ ላይ አቡ ሲያስተዋውቀኝ እናቱ እንደሞተችበት ለዛውም ታንቃ ነው የሞተችው ነው ያለኝ እነሱንም ስጠይ አሁን ነጥቡ እኮ እሱ አይደለም ለምን ይሄን ለማድረግ ተገደድሽ አቡዬ ላውራ ከሆነሽ ከኔ ላይ መድኃኒት ለማድረግ ለምን ተገደድሽ መች መለሽልኝ ለህዝቡ መች መለሽ ለኔ የሚገል መድኃኒት ለምን አደረግሽ የሱ ጥያቄ ፍቅረኛ ነበርኩኝ ምን አነሳሳሽ ምን ያህል ትልቅ በደል በበድልሽ ነው
እኔ ላይ መድኃኒት ለማሰራት ያሰብሽው ነው ጥያቄው። ባጭሩ ለምን አትመልሺ? አቡዬ ይሄን እኮ ነገርኩሽ። እኔ ከፍቅር ጋር ስተዋወቅ አልኩሽ እናት እንደሌለው ታንቃ እንደሞተችበት እህቶቹንም ሲያስተዋውቀኝ እናታችሁ አረፈች ይቅርታ ብዬ አዎ አረፈችብን ያሳዝናል ብዬ ሞር ያሳዘነኝ ታነቀች በሚለው አዝኜ እነሱን ተዋውቂያቸው መጥቻለሁ። ዋጋንም እሷንም ካንድ ላይ አግኝቻቸው። ግን ይህን ነገር ለምንድነው ያልሽው ብቲ ከኔ ካንደበቴ ካፌ ሳወጣው እኔ ራሴ ፈልስፌ አይደለም በሚያስፈራራኝና በሚያደነዝዘኝ ነገር ብቻ ነው ሙሉ ለሙሉ ያደረኩት ያለውት። እግዚአብሔርን በይ ይለኛል እላለሁ። የፈለገ ነገር አድርጊ ሲለኝ አደርጋለሁ። ፍቅር ያደነዝዛል። ፍቅር ከሰውነት ጎዳና አውጥቶኛል። መድኃኒት በልቼ ፖዚቲቭ ናት እንዴ እስከምባል ጓደኞቼ ያውቃሉ። አልጋ ላይ ነበርኩ። ጎንደር ባታ ሂጄ ያለ ማስረጃ ነው እየኮነነችኝ ያለች። ጥያቄዎችን ልጨርሳለሁኝ። ፍቅር ነው መውደድ ነው? ፍቅር የሱ ስም ነው ወይስ ፍቅር ያደነዝዛል ፍቅር ያሳብዳል የምትይው? ፍቅር የሚባለው አደንዝዞ መድኃኒት አድርጎብኝ ማለት ያክል ነው። ስሙ ነው ፍቅር ስሙ ነው። ስሙ ሲጀምር ትክክለኛ ስሙ አይደለም። የሚገርምሽ 4 ስም ነው ያለው። ፍቅር አበራ፣ ፍቅር ሳሙኤል፣ ፍቅር ትዝታው፣ አስርም ይሆነ ሰለስም እኮ አይደለም የተጠየቅሽው። ቴድሮስ እንባቆም ነው ስሙ። እኔ ስሙ ፍቅር ስለሆነ ነው። እኔ ፍቅር ሳይሆን ፍቅር ያደነዝዛል ስትል ፍቅር የሚባለው ነገር አለ አይደል? ይሄ ፍቅር መፋቀር ነው አይደል? ኖ አይ ለማለት አደንዝዞ ለማለት ነው። በፍጹም እኔ ከሱ አንዴ ላውራ በእናትህ አወራህ አይደል? ላውራ እኔ ስምን ማን ብዬ ነው ፍቅር ብዬ ስጠራ ሶሊያና ጥያቄው እኔ ፍቅረኛሽ ከነበርኩኝ ታዲያ ምን አይነት በደል ብበድልሽ ነው? ምን ያህል ብበድልሽ ነው በመድኃኒት ልታሳብጂኝ ስታሰሪ የነበረው? ይሄው ቮይስ ማስረጃ ያለ። ስለዚህ አንተ እንዲ ስላረከኝ እንዲ ላረግ ነው የበደለሽ። ምንም የበደለሽ ነገር የለም። ለምንድን ነው እንደዛ ልታረጊ? ምን በድሎሽ ነው? የበደለሽን ብቻ አንተ እንዲያረከኝ ደቅ ቅልብቻ ያለች ቀጥ ላውራ ይሄን እንዳታቋርጠኝ ላውራ በቃ። ይኸውልህ ይሄን ላደርግ የቻልኩበት ምክንያት አንድና አንድ ከኔ ጋር ያለውን ብር ለመውሰድ ስትል በይ ያልከኝ ብቻ ነው። አንተን ማሳበድ ነው አስገድጀሽ ነው በፈቃድሽ ነው ሪከርድ ያደረግሽው? አንተ ቪዲዮሽን እንዳላወጣ እያልክ ስለምታስፈራራኝ ይሄ ብቻ እኮ አይደለም ትመታኛለህ እኮ። እሺ ወንድምሽ ለምን መለሰልሽ? ወንድምሽ እኔ ወደ ማን ነው ሪከርድ? በስልኬ ሪከርድ ነው ያደረኩሽ? በስልኬ ነው ሪከርድ ያደረኩሽ? መልሽልኝ። በስልኬ ከኔ ስልክ ወደ ወንድሜ ስልክ ነው ሪከርድ የምታስደርገኝ። ከዛ የኔን ስልክ መልሰህ አሰጠኝም ትሰብረዋለህ። መልሰህ አሰጠኝም። ቅድም ስልኬን ማለት ነው ጠፋብኝ ያልሽው አይደል? አዳምጠኝ ፍቅር በመካከል እየገባ ሐሳቤን አታስጠፋኝ። ላውራ ሪከርድ ታስደርገኝና ምን ትለኛለህ? እምልሽን ታደርጊያለሽ። ካላደረግሽ ግን ቪዲዮሽን አሰጣዋለሁ። አንድ ፎቶ እኮ ለቀህብኛል ቴሌግራም ላይ። እቺ አረብ ሀገር ነው የምትኖረው የአረብ ሀገር እንትናት ብለህ አንድ ፎቶ አለቀክልኝም ከላዩ ላይ ጽፈህ በዛ ያንን ማስረጃ አቅርቢ። በዛ ፍራጭ ዘመናዊ በህግ ያስጠይቅሻል። በውሸት አታውሪ። ማስረጃ አቅርቢ። ለምታወሪያቸው ነገር ማስረጃ አቅርቢ። ፎቶሽን ከለቀኩኝ ፎቶሽን አቅርቢ። ማስረጃ አቅርቢ። ማስረጃ እኛ እኮ በማስረጃና በመረጃ እኔ ያውልሽ እኔ ልንገርሽ እኔ በማስረጃና በመረጃ ነው የምሰማው። እስካሁን የመጡ ሰዎች ኤደን እኮ እንደዛ ካልሽ ማስረጃ ልከውልኝ ነው ዋትስአፕ ላይ እሱ ጋር ለመስራታቸው ሰው ካለ የሱ ጠላት ስለሆነ ብቻ ሊመሰክር ይችላል። ባባሽ እስካሁን ድረስ ኤደን ጫልቱ የመጡት ስራ ጉዳይ ነው። ማስረጃ አላቸው። ወቅደስ ማስረጃ አላት። አማን ማስረጃ አለው። 4 ተበዳዮች ማስረጃ አላቸው። አንቺ ግን ማስረጃ የለሽም። እኔ እውነት አለኝ በሚገባ እውነት አለኝ። እሺ እውነት አለኝ ከማስረጃ ካልተደገፈ አለኝ። እኛችንን ብቻ ማዳመጥ እውነት ስላለኝ ዝም ብለኝና
ያውራ እሺ ዝም አስቢው ፍቅርን እሺ ፍቅር ሚውተን አታራ ሳውና ነገር እንዲናገር አንዴ ዝም በይ እስካሁን ድረስ ለኤደን ሚውትክን አላበራክም ለጫልቱ ሚውትክን አላበራክም ጸጥ ብለን ያዳመጥከው ለሷ ጊዜ ግን መሃል ላይ ያቋርጥ ሐሳቧን ያስጠፋካት ነው ፕሊዝ ሚውትክን እንዳታበራ ቴንክ ዩ ሚውቴን አላበራም ግን መሃል ላይ እንትምለው ምንድነው ትናንትና ህዝቡ ያለቀሰች ስታስረዳ ህዝቡ እውነት መስሎት ሲያመላልስ ነበር እነሱ እኔና እነሱ በማስረጃና በመረጃ ነበር ስንከራከር ነበር እሷ ግን ትናንትና እያለቀሰች ህዝቡን የእውነት አድርጋ አስመስላ እኔ ተበድዬ እሷ እንደተበደለች አድርጋ እሷ ብዙ ነገሮችን አድርጋ መተት እያለች ስሜን ስታጠፋው ነበር ከዛ አንፃር እውነቱ እንዲወጣ ነው እንጂ ማቋረጥ ፈልጌ አይደለም ካሁን በኋላ ሳትፈቅጂልኝ ምንም አይነት ጥያቄ አልጠይቅም አመሰግናለሁ እሺ ይሄው አንቺ አልሰማችሁኝም ስሙ ሴቭ ያደረገ ያጠፋዋል እያንዳንዱን በእያለ ነው የሚያስብለኝ ያን ሲያደርግ ግን እያንዳንዱ ብሬን እየቀማኝ ነው ይመጣል ይቀበለኛል አርቲስቶች ይመጣሉ የሐዋላ ብርም ይሁን የምንም ብር ተቀብሎ አንዴ 10000 ድርሃም ይዞ ሄደ 10000 ድርሃም ይዞ ሄዶ የሚላክ ብር ነው የሰው ነው የሰራነው ነው ይታዩ ያጥፋው የሰው የሚላክ ብር ይዞ ሄዶ አድሮ አጥፍቶት የሆነ ነገር አድርጎ ይመጣና ከዛ ጧት መጥቶ የሆነ ነገር ይለኛል ተበድረሽ ሁሉ አምጪ ይለኛል ይሄን ሚስጥር እንዳላወጣ በራሴ ወደ ራሴ ስመለስ እንደምጠይቀው ስለሚያቅ ሪከርድ ያስደረገኝ ያስቀምጥ ነበር እኔ እውነቱን ነው የምናገረው እውነቱን ነው የምናገረው ህይወቴን የቀማኝን የነሳኝን ዛሬ ተመልሼ ትናንት ድሉን ስላገኘሁት ነው የገባሁት እንጂ ፍቅር ልከሰው አስቤ አይደለም ግን ድሉን ሳገኘው ይሄን ቀን ለምን አልተጠቀምም ለምን አልናገርም ሰው ለምን እንደዚህ ያደርጋል ብዙ ሰው በድሏል በስሜ እህቴ ናት እያለ ስንት ሴት ብር ተቀምጧል ስንት የልጁ እናት አለች እኔን አስቀምጦ የወለደው ልጅ አለ ኢትዮጵያ ልጅ አለው ዝናሽ ከምትባል ልጅ ወልዷል ዱባይ ልጅ አለው መሲ የምትባል አሁን ቪዲዮ ማብራት አልችልም እንጂ እውነት አለኝ ብላ የምታለቅስ ልጅ አለች እኔን አስቀምጦ ማለት ነው ፍቅር ማለት ብዙ በድሎኛል እየመጣ እያደነዘዘኝ ብዙ ነገር አድርጎኛል በጣም ብዙ ይሄ ብቻ አይደለም ጸጉሬ ማለት ነው የፋሲካ ቀን እንደዚህ ልጦ ማለት ነው በለቱ ፋሲካ ቀን ሳሙኤልም አበራም ስምህ ብዙ ነው ነው እንድታስወርድ እንዳደረኩ ታውቂያለሽ አይደለም አውቃለሁ 100% ታውቂያለሽ አውቃለሁ እኔ ዘመናዊ ፍቅረኛ መሆኔን ታውቂያለሽ ፍቅረኛ ይሁን ምን ይሁን አላቅም ብቻ ፍቅረኛዬነት ብላ አስታውቀናል አዎ አውቃለሁ ፍቅረኛ እንደምታስወርድ የኔ ልጅ መሆኑን ታውቂያለሽ ፍቅረኛ መሰለኝ አንተ ልጅ የሆነ እኔ እሱን አላቅም ነው አይ የምጠይቅሽ ብቻ ነው እኔ ደግሞ መልሴ ይሄ ነው ፍቅረኛዬነት ብለህ ያስተዋወከነ ልጁ ግን አላቅም ሰው ፍቅረኛው ሆኖ መሰለኝ እኔ ማለት አቡዬ ሀቢባ እዚህ ጋር አንድ ሰው መፈራ ምናምን መስሎ እንኳን ተጋስተሃል ሶሊያና ይቅርታ አንድ ነገር ሶሊያና አሁን አንቺ ከህዝቡ የምትፈልጊው ምንድነው ምን እናድርግልሽ አቡዬ ከህዝቡ የምፈልገው አንደኛ ሰው ሲያወራ ተሰሚነት ወይም ደግሞ እንድንረሳው የያዝነውን አጀንዳ እንድንረሳ የሚያደርገን ለምንድነው አንዴ ፍቅረኛህ ናት ብለዋለች አይደል በተደጋጋሚ ፖሊስ አይደለም ተጠይቀን መልስ ሰተናል ግን ካንደበታችን የሆነች ነገር እንድትወጣ ይፈልጋል ያ ደግሞ ሲስተምህ ነው አንዴ ወንድሜ ለኔ ተሸንፎ ዝቅ ብሎ የኖረው ታናሽ ወንድሜ ለኔ ተሸንፎ የኖረው አንዴ ምን አለኝ የብር ሀብል አለው ይሄ ማለት ነው የብሩን ሀብል አምጪና አለኝ አስጨምረን አሰርተን እንሰጠዋለን አለኝ አምጥቼ ሰጠውት አምጥቼ ስሰጠው ግን ምን አደረገ ታያለሽ አንቺን እስከ ወንድምሽ እምልሽን ካላደረግሽ ምን እንደማረግሽ አጥብቂኝ ማለት ይሄን ሁሉ እስከምትለኝ ድረስ ግን ምንም መስሎ አይታየኝም ስትናገረኝ የሆነ የወደድከኝ ያፈቀርከኝ ያከበርክ መስሎን እየመታኸኝ የምወድህ ሰው ነኝ ለምን እንደሆነ ግን አላቅም ስለቤተሰቦች ያንቋሸሽከኝ የምወድህ ሰው ነኝ ለምን እንደሆነ አላቅም አሁን ነው ወደ ራሴ የተመለስኩት ይሄን ሁሉ ስታደርግ ግን አሁን እያስታወክ የላከው ቪዲዮ
እዚህ ጋር ያስደገምከው ድግምት ሌላ ሰው እንድጠራ አታድርገኝ። ካንተ ጋር ያስደገመ ድግምት ሌላ ሰው እንድጠራ አታድርገኝ። ግን ይሄ ለሀብት ብለህና የሰው መስተፋቅር የሰው መስተዋደድ ብለህ ከክንድህ ያስቀበርከው መስተፋቅር ያን ለማስወጣት ብለህ ያደረከው እንደሆነ የዋጋ ባል ቴክስታቸው ግጥም ብሎ ይደርሰኝ ነበር። እሺ ብዬ ነበር የምቀበለው። ዋናው ያን ቴክስት የሚጽፍልሽ ማን ነው? ቴክስት የሚጽፍልሽ የዋጋ ባል ደግሞ የሚገርም አቡዬ ቆይ መልሽልኝ ቴክስት አንዴ ላውራ አታስጠፋኝ። አንዴ ላውራ ነው መልሽልኝ ዋጋ ቴክስት ለምን ታስጠፋኛለህ? አላስጠፋሽም። ዋጋ ቴክስት ጽፍልሽ ነበረ ወይ? አዎ ዋጋ እንደዚህ ነው። ዋጋ ከባል ዋጋ ቴክስት እስኪ መልሽልኝ። በወላዲተ አምላክ ዋጋ ቴክስት ጽፍልሽ ነበረ? ስልኩ ይኸውልህ ባል ብዬ ነው ያዝኩት እንዳታቀብኝ ብዬ ማለት ነው። ከስልኬ ላይ ካልጠፋ ቴሌግራም ላይ ፈልጌ ልክልሃለሁ። ባል ብዬ ነው ሴቭ ያደረኩት። የቤተሰቦችህን ስልክ ለቅሜ ሲይዝ አትወድም። ለምን? ሚስጥርን ስለማቀብህ ስለሚነግሩኝ ማለት ነው። በሲስተም ነው ያዝኩት። ባል ብዬ ነው ሴቭ ያደረኩት። አዳምጪኝ። ዋጋ ስልክ ነበራት ወይ በዛ ዘመን? የዛሬ 6 ዓመት 7 ዓመት ወይም የዛሬ 5 ዓመት ዋጋ በስልክ ቴክስት ጽፍልሽ ነበረ ወይ? ለምን መጠይቅሽን ብቻ ትመልሽልኝ? አንተ የታመምክ ጊዜ ዋጋ ነኝ ብላ የጻፈችልኝ ስልክ አለ ቴሌግራም ላይ አውጥቼ ልልክ እችላለሁ። ዋጋ ነኝ ብላ የጻፈችልኝ ቴክስት የዋጋ ባል ነኝ አደራ አንቺ ነሽ ያለሽው ከጎኑ ያሉኝ ቴክስት በቴሌግራም የጻፉት ስልኩ አለ። ቴክስቱ ነው የሌለኝ። አለሽ? አሁን ስልኩ አለሽ? አሁን አለሽ? ስልኩ ቴሌግራም አገኘዋለሁ። አይጠፋም። ስልኩ አይጠፋም። ኢሜል ላይ ስለሆነ ስልኩ አይጠፋም። አሁን አለሽ? ማቅረብ ትችያለሽ? ስልኩ ቴሌግራም ላይ አይጠፋም አልኩት። እሺ ለሀቢባ ስጫት ለሀቢባው ወይም ግልጽ አድርጉ ለህዝብ በማን እንደ ስልኩን እሱንም ይኸውልህ አንድ ነገር ልንገርህ። ስልክ ራስህ ማለት ነው አንተ ራስህ ማለት ነው በአንድ ስልክ እኔ እንደጻፍኩት አድርገህ በአንድ ስልክ እኔን የሆነ ነገር እንዳደረኩት አድርገህ ለሰው ቴክስት አትልክም? በአንድ ስልክ በሴት በስማ አንተ ለእውነት ነው። ለእውነት ማስረጃዎች ሀቢባ ያኛው ድምጽ ይለቀቅልኝ አንዴ። ይሄኛው ድምጽ ለሷ ለሞራሏ ለስብዕና ጥሩ አይደለም። እሱን ድምጽ እዚህ ጋር መክፈት ማለት ብልባ። ስለዚህ በቃ ምክንያቱም ትጠይቀኝና ይዘጋል። ምክንያቱም ይሄ ቮይስ ከዚህ ከእናንተ ጉዳይ ጋር የሚገናኝ አይደለም። የእሷን ፕራይቬት ነገር የሚነካ ነገር ነው እንጂ እሱ ነው የቀረጸኝ አልኩሽ። እሱ ከአንተ ጋር የሚያገናኘው ነገር ማለት ስለአንተ አንተን እያማች ወይ ስለአንተ እያወራች ስለ ራሷ ፐርሰናል ነገር ነው እና ይሄ ደግሞ የእሷን ሴትነቷን ሞራሏን የሚነካ ነገር ነው እዚህ ጋር ይሄንን ምክንያቱም ልጅቷን ማቅረብ ምክንያቱም ፍቅረኛ ነው ላለችው ምክንያቱም እሷ ልጅቷን ለማቅረብ ፈልጌ ነው እንጂ ትክክል ነሽ። ምክንያቱም እኔም መጀመሪያ ስለራሷ ያወራች ለሌላ ሴት ቮይሱን ስለራሷ በቃ የሴትነት ጉዳይ ነው ይሄ እንጂ ካንተ ጋር የሚያገናኘው ነገር ስላልሆነ ይሄንን ቮይስ እዚህ ጋር መክፈት ነው። እሱ ነገር ገብቶኛል አቡዬ። አሁን የምታወሩት ቮይስ ገብቶኛል። ከአንድ ቤት ሁነን ከሱ ጋር ሁኜ በይ ብሎኝ ከሱ ጋር ሁኜ በይ ብሎኝ በድምጽ ያልኩት ቮይስ እንደሆነ አውቃለሁ። ስለምንድን ነው? ስለ ግንኙነት ነው። ለምን አልነግርሽም? በቃ እሱ ስለ ግንኙነት ከአንድ ቤት ሁነን በይ እያለኝ ማለት ነው ያልኩት ቮይስ ነው። እግዚአብሔርን በይ ብሎኝ ያልኩት ቮይስ ነው። ይሄን ሁሉ ግን ያስቀመጠው እቺ ቀን እንደምትመጣ ያቅ ነበር። ለምን የኔ ጋር የወሰደው የማይመለስ ነገር ስለሆነ ማለት ነው። አንቺን ማንንም ይቀበልሽ ክፉ ነው በጣም በእውነት በጣም ክፉ ራሱ አይገልጽህም። ይሄን ቪዲዮ ማለት ነው ለምን እንዳስደረገኝ ሀቡዬ ብነግርሽ ማርያምን ማታ ነው ከዚህ በላይ ማስረጃ ማቀባለች ማለት ነው። ከዚህ በላይ ሰው ማስረጃ ምን ያቀርባል? ምን ብዬ እንደምናገር ይኸውልሽ ምን መሰለሽ ላይክ
እኔ ተረድቻለሁ፣ ህዝቡም ተረድቶሻል። ግን ማስረጃ ግን ያስፈልጋል። አንድም ቮይስ የለም፣ ስልኩ ጠፍቶብሻል፣ ስልክሽ ጠፍቶብሻልና ምንም አይነት የዶክመንት የሰነድ ማስረጃ የለሽም። የሰዎች ምስክር አለኝ አልሽ። ያቺኛዋ ልጅ ትግባ ነይ ግቢ በያት ትግባ አልኩሽ። ይኸው እህቱ የገዛ እህቱ መስክራልሻለች፣ አምነንሻል። ፊላ ማስረጃ የለሽም። ምን እናድርግ? ኩሩ ሀበሻ የሚለውን አንድ ያስገቢልኝ። ኩሩ ሀበሻ የምትያት ልጅ አለው ትበል። አጣዋት እኮ ላስገባት። አለው ትበል። የት አለች? አለው ትበል። በጣም ነገሮቹ ወደ ሌላ መንገድ ስለሚጓዙብኝ ብዙ ያልተናገርኳቸው በጣም ነገሮችን ቆጥቤ ያስኳቸዋል። ምክንያቱም ነገ ስሜ ለጠፋበት በህግ ስለምጠይቅ በየትኛው መንገድ በምን መልኩ እውነት ከሆናት ማስረጃ ማቅረብ ያለባት። ምክንያቱም ይሄኛውን ኬዝ ወደ ፍርድ ቤት ስለምወስደው ምክንያቱም 20,000 ህዝብ በተሰበሰበበት ለዛውም ለሁለት ቀን ያለ ምንም ማስረጃ ስሜ ስለተነሳ ወደ ፍርድ እንደገና ግን ምንድነው እኔ አሁን በመናገረው ነገር ስለሷ ማቅረብ ምክንያቱም ኤርሚያ ሀበሻን ብታቀርቢው እሱን ያደረገችውን ነገር ብነግርሽ ኤርሚያ ሀበሻ መስላ ከሰዎች ገንዘብ እንዴት ስትቀበል እንደነበረ እሱ ቀርቦ ሜቢ ከሷ በላይ ፌክ የሚሰራ ከሷ በላይ ድራማ የሚሰራ ከሷ በላይ ፊልም የሚሰራ የለም በነገራችን ላይ ማለት ነው። ሜቢ አዛኑንም ብታስቀርቢያት ኤርሚያ ሀበሻን ብታቀርቢው በሱ ስም የተደረገው ነገር ትልልቅጫለሽ። በሱ ስም የተደረገው ነገር በጣም ብዙ ነገሮች ግን ስለሚያስጠይቅ ዋጋ የለው። ምክንያቱም ማስረጃና ሰነድን ይዞ መገኘት ነውና እኔ ዝም ምለው ከዚህ አንፃር ነው። ሜቢ ህዝብ ይረዳው ከዚህ በላይ ማስረጃ ምክንያቱም ሰው እንኳን ፍቅረኛ አንድ ቀን የበላሽውን ሰው ለመግደል ትፈሪያለሽ በቀለዋለሁ እያለሽ ነው። ምክንያቱም እኔ ድርጅቴን በስንት መከራ በስንት ጥረት ያሳደግኩትን ስሙ የሚታወቀውን ድርጅቴ ስሙን ለማጥፋት ነው እንጂ ያክል የምትጓዘው ምንም አይነት ማስረጃ የላት። መቅደስም አብረን ብንወለድ እህቴ ብትሆንም ነገር ግን ምንድነው በተለያዩ ምክንያቶች ስለሆነ እዚህ ጋር የመጣችው የሷን ህዝብ ሳይሰማው ለሷ ምስክሩና መቅረባ ራሱ ይገርመኛል። ምክንያቱም የሷን ገና ህዝብ በደንብ እንዲያዳምጠው ስለምፈልግ ማለት ነው በየትኛው መንገድ በምንም መልኩ። እሺ የሷን ምስክርነት ውድቅ እናደርገዋለን ምክንያቱም ካንተ ጋር ኬስ ስላላት። እሺ እሷ የሰዎች ምስክር ህዝቡ የሰዎች ምስክር ታቅርብ እንቀበላለን እያለ ነው። እኔ እስከ ዛሬ ድረስ ማንም ሰው እኔ ጋር ተጋጭቶ ሲመጣ ህዝብ ይስማኝ። ይሄ ቤት የህዝብ ቤት ነው። ህዝብ ድምፁ የሚሰማበት ቤት ነው። ማንም ሰው ተበደልኩ፣ ታፈንኩ፣ ድምጽ ይሰማ ያለ ሁሉ ምንም ይሁን ሃይማኖቱ ምንም ይሁን ብሄሩ መጥቶ እዚህ ቤት እንሰማዋለን። ስለዚህ እቺ እህታችን ተበድያለሁ ስሙኝ አለች። ሰማናት፣ ፊል አረግናት። ግን ማስረጃ ዶክመንት የላትም። ምክንያቱም ስልኳ ስለጠፋ እንደምታያት የነቃች ቅልጥፍ ያለች ምናምን አይደለችም። ብትሆን የዛን ጊዜ ስልኳን አይክላውድ ቢኖራት ወይ አፕል ኢሜል ጎግል አካውንት ቢኖራት አሁን ላይ በማንኛውም ዲቫይስ ጎግል አካውንቷን ሳይን አርጋ ልክ እንዳንተ አንተ ኢሜል እስካሁን አልተቀየረምለት ለአመታት ብለሃል። ልክ እንዳንተ ጎግል አካውንት ቢኖራት ሳይን አርጋ በዚህ ሰዓት እያንዳንዱን ያወራችሁትን ኮንቨርሴሽናችሁን ሁሉን ነገራችሁን ማቅረብ ትችል ነበረ። ግን እቺ ሴት እንደዛ የነቃች አይደለችም። ለዛ በቃ ስልኳ ሲጠፋ ዶክመንቷ ጠፋ። ኢሜል ብትጠቀም ኖሮ ጎግል አካውንት ቢኖራት ኖሮ አሁን ላይ ዶክመንቶቿን ሁሉ ማውጣት ትችል ነበር። ያለ ዶክመንት ደግሞ እኛ ምንም ማድረግ አንችልም። ግን የሰው ምስክር እንቀበላለን ካላችሁ ህዝቡ ካለ ታንታ የጠቀሻቸውን ሰዎች ኤርሚያ ሀበሻ ሌላ ማን ያልሽኝ እናቴ ንገሪኝ ስም። እሺ ሀቢባ ልናገር። ዚነት ኤርሚያ ሀበሻ ዚነት ሌላ ማን ልናገር? እሺ ምክንያቱም ጉዳዩን በጣም ከምናሰፋው ችግር የለም። ምክንያቱም በየትኛው መንገድ እኔ የሰው ማስረጃ የሰነድ ማስረጃ አቅርቤያለሁ። የሰው ምንድነው እኔና እሷ የምናውቃቸው ሰዎች ለምሳሌ ከሌ ችግር የለውም። ምክንያቱም እውነታ ካለ አሁንም እውነታው ይውጣላት። የሰው ማስረጃ ከተባለ እኔና እሷ ተግባብተን የምናውቃቸውን ሰዎች ለምሳሌ ኤርሚያ ሀበሻ እሷም ታውቀዋለች እኔም አውቀዋለሁ። ኤርሚያ ሀበሻ ስንታየው የተባለችውን አውቃታለሁ። ከዛም ቅድም ዳንኤል የሚባል ስንሸጥ የሚያውቅ እኔን ምን አርጋይ እንደሄደሽ የሚያውቅ ዳንኤል የሚባል አለ። እንደገና ቤቲ የምትባላለች እሷ ታውቃቸዋለች። አዛኑ የምትባላለች። እነዚህ ሰዎችን ይቅረቡ ይመስክሩ። ማላውቀውን ሰው ግን ከሌ እያለች
ሜቢ እንትን ባትለኝ መልካም ነው። እናንተ በወሰናችሁት እኔ እመራለሁ፣ ችግር የለውም። እናንተ በወሰናችሁት መመራት ይችላል። ሜቢ የሰው ምስክር ግን ነጥቡን ታሳቢ እንድታደርጉ ትፈልጋለሁ። ሜቢ እኔም የሰው መክር የሆነ ነገር ማድረግ ይችላል፣ እሷም መክራ የሆነ ነገር ማድረግ ትችላለች። በየትኛው ነገር በዚህ ህዝቡ የግዴታ የሰው ምስክር ይምጣ የሚል ከሆነ ችግር የለውም ይምጣ። ሜቢ እኔ ፍቅረኛ አይደለችም እሷ ፍቅረኛው ነው። ሜቢ በዋናነት ምስክር ይዛ ስትመጣ ግን እኔ ገንዘብ እንደወሰድኩላት ሱቅ እንደከፈተችልኝ እንዳስወረደች እንዳስረገዝኳት የሚያስረዳ እንጂ በቃ ፍቅረኛው ነው የሚል የተደፈነ ወሬ ይዞ እንዲመጣ አይደለም። በትክክል እነዚህን ፖይንቶች የሚመሰክርላት ሰው ካለ ችግር የለውም ይምጣ። ጨርሻለሁ። ነጥቦችን ያዥ። በጣም ጥሩ ነው የተናገረው። ሚዛናዊ ፍትሃዊ ነው። እስማማበታለሁ። ሁለታችሁንም የሚያውቅ አካል አንቺን ብቻ የሚያውቅ ሳይሆን ሁለታችሁንም። ለምሳሌ ኤርሚ አበሻ ሁለታችሁንም የሚያውቅ አካል። እሺ ሌላ ማንን ነበር አውቃለሁ ያለው? ዳንኤል የሚባል ሰው አንቺ ታውቂዋለሽ? ዳንኤል ሚውት ነሽ ማሪ፣ ሚውት ነሽ እናት። ስንታየውን ታውቃታለህ አይደል? አውቃታለሁ ብለሃል። ስንታየውን አውቃታለሁ። አንደኛ ምስክር ኤርሚ አበሻ፣ ሁለተኛ ስንታየው፣ ሶስተኛ ዚነትን ታውቃለህ? ማርያምን ሁለታችሁም የምታውቁት ሰው ዳንኤልን ታውቂዋለሽ? ዳንኤልን አውቀዋለሁ። አዎ ዳንኤል አውቀዋለሁ። ለማታቡ ከመሰከረ አውቀዋለሁ። በቃ ዳንኤል ቤቲን ታውቂያታለሽ? ዳንኤል በቂ ሶስት ሰው ኤርሚ ሀበሻ፣ ስንታየውና ዳንኤል። እነዚህ ሶስት ሰዎች አዛኑ እሷ ካንተ ጋር አትሆንም። እሷ ካንተ ጋርና አብራ ያምኑኝ ሰው ናት። ሶስት ምስክር በቂ ነው። ለምን ሁለታችሁ የምትስማሙባቸው ሰዎች ናቸው እነዚህ። ኤርሚ አበሻ እሷን ብላለች መጀመሪያ፣ አንተም ብለሃል። ስንታየው እሷን ብላለች፣ አንተም ብለሃል። ዳንኤል እሷን ብላለች፣ አንተም ብለሃል። ሁለታችሁ የምትስማሙባቸው እነዚህ ሶስት ሰዎች ናቸው። እነዚህ ሰዎች ለማህተባቸው ከመሰከሩ አናግሪያቸው። ለነገ ቀጠሮ እንያዝ አንቺ ጉዳይ። እነዚህ ለነገ ከሆነ ብዙ ምክንያቱም እንደዚህ ብሎ ነው እንደዚህ ተደርጎ ነው እንደዚህ ነው። ሜቢ ጥርጥር ተደርገው ለምን አይጠየቁም? በጣም አሳጥረን እሺ ይምጡ። አሁን አቡዬ አሉ። ስንታየውን አስገቢያት አለች። ኤርሚ አበሻም ይኖራል ይግባ። እሺ ዳኒ አይ ዶንት ኖ አይፋላችሁ አለው በሉና ግቡ። ምክንያቱም ለነገ ከሆነ መክራዋቸው ነው እንደዚህ ነው ይባላል ብሏል እሱ ራሱ። ሶ የሚስማማበታለው ተመክረው ነው እንዳይባል ዳኒ ከተገናኘ አቡዬ ዳኒ የሚባለው ሁለታችንንም ያውቃል፣ አናውቀዋለን። ግን ከተለያየን በጣም ቆይተናል። አግኝቼው አላውቅም። ብዙ ጊዜያችን ነው። ለማን ምን በማተቡ ከመሰከረ ትክክለኛ ከመሰከረ መስካሪ ነው። ካልመሰከረ ግን የሚያደላከውን አይ ዶንት ኖ። ሁለቱ ግን ይመሰክራሉ ብዬ ተስፋ አለኝ ኢንሻአላህ። ወይ እሺ